ዘቤ ከኪሱ ከልቡ አመንጭቶ የተናገረው አንድ ሐሳብ የለም በፍጹም። ሄኖክ ዲያቆን ሄኖክን ስትሰሙ አረ ይሄማ እንደ ተረት እንዳትሉ ምንጭ አላቸው። ተረት ማለት ከጀመራችሁ ከነሱ አይደለም እነሱ የሰሙትን ያነበቡትን የተማሩትን ነው እየነገሩን ያሉት። ያ እንደዚህ ያለ ልጨምርላችሁ። ይኸው እንደኔ ያላችሁ ኃጢያን ወንድሞቼ ሆይ እንግዲህ ከእንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔርን ባሪያዎች መሆንን እንሻ። እሱ በቀትር ጊዜ በመስቀል ላይ እመቤታችንን እናታችሁ እንሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና ስለዚህ ነገር የእመቤታችን የእናታችን ማርያም ባሮች ለመሆን ፈጽመን እንቀዳደም ብዬ ነግራቸዋለሁ። የማን ባሪያ? የማርያም ባሪያ ለመሆን ተሽቀዳደም። የእግዚአብሔር ባሪያ አይደለም። የማን ባሪያ ለመሆን? አዎ የማርያም ባሪያ ለመሆን ተሽቀዳደም። የማን ባሪያ? የማርያም ባሪያ ለመሆን ተሽቀዳደም። አሁን በደምብ ስሙ። ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንቀዳደም ብዬ ነግሬያቸዋለሁ ይልና ይህችም እመቤታችን ናት ከንጉሱ ልጇ ጎን በፈሰሰ ደሙ በኢየሱስ ደም እኛን ንጹሃን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶች ፍጹምነት መርታ በእውነት ታድርሰን በኃጢአት ያደፈውን ከኃጢአት ታነጻዋለች ወደ መንግስተ ሰማያትም ታደርሰዋለች። ማርያም ታነጻለች ወይ ታደርሳ መንግስተ ሰማያት ታደርሳለች። ማርያም ስለማን ነው የምናወራው? ስለ ኃጢአተኛ ነው ባይዘው የምናወራው። ስለ ኃጢአተኛ ነው የምናወራው። ኃጢአተኛውን ምን ታደርገዋለች? ታነጻዋለች። ከዛስ ደግሞም መንግስተ ሰማያት ታስገባዋለች። ይሄ እምነት የእውነት በልጇ ላይ አላቸው። አንድ ኃጢአተኛን በደለኛን ሰው ኢየሱስ ክርስቶስ አጥቦ አንጽቶት መንግስተ ሰማያት እንደሚያስገባው ትውልዱ ያውቃል? አያውቅም። ስራ ከሌለው ምግባር ከሌለው ኃጢአተኛ የሆነ ሰው በክርስቶስ ኢየሱስ በማመን ብቻ መንግስተ ሰማያት እንደሚገባ ያምናል? ብዙ ትውልድ አያምንም። ብዙ ትውልድ አያውቅም። ስራ ያስፈልገኛል ነው የሚለው። ኢየሱስን በማመን ብቻማ አትገባም ነው የሚለው። መጽሐፉ ግን ምን ይላል? የማርያምን ስም የማርያም ባሪያ ለመሆን ትጋ፣ ፈልግ እንጂ እሷ ኃጢአት በደልህን አጥባ አንጽታ መንግስተ ሰማያት ታስገባለች ይላል የቤተ ክርስቲያኗ ትምህርት ነው። እየተሰበከና እየተነገረ ያለው ነገር ምንድነው ካላችሁ በደንብ በማስተዋል ስሙ። ኢየሱስ ክርስቶስ እየተጋረደ ፍጡርን ሰው እንዲቀበል በልቡ ላይ እንዲቀልለት የቅርብ ወዳጅ እንድትሆነው ነው የሚፈለገው ቤተክርስቲያኗ ውስጥ። አስቡት። ኢየሱስ ኃጢአተኛና በደለኛ ላይ ሊፈርድ ቆሞ ጌታችን መድኃኒታችን ኃጢአተኛና በደለኛ ላይ ሊፈርድ ቆሞ የማርያምን ስም ሲሰማ የዋህ ሆነ። ኃጢአተኛ ላይ መፍረድ ተወ። አሁን ሩህሩ ማን ነው? አስባችሁታል? ሩህሩ ማን ነው? ሩህሩማ ማርያም ናት። እሷ ስሟ ባይነሳ የሷ ስም ባይጠራ በኃጢአተኛ ግንባር ላይ የማርያም ስም ባይኖርማ ኖሮ ኢየሱስ ፈርዶ ሲኦል ነበር የሚከታቸው ነው እያሉ ነው ያሉት። ኢየሱስ ምንድነው? እሱ ፈራጅ፣ ጨካኝ፣ ሲኦል የሚከት። እሷን ግን ኃጢአተኛ በደለኛ ሆኖ ማርያምን የሚጠራ ሰው ግን ምን ይገባል እያሉ ነው ያሉት? መንግስተ ሰማያት ይገባል እያሉ ነው ያሉት። የጌታን ፍርድ እንኳን ታዛባለች ማርያም ማለት ነው። ከኪሳችን አወራን አላወራን መምህራኖቻቸው ይህንን ሐሳብ ሲነግሩን ከኪሳቸው ነው ያወሩት አይደለም። ተሳስተው ነው አልተሳሳቱም።
ከቤተ ክርስቲያኒቷ መጽሐፍቶች ነው ይህንን ያስተማሩት የተናገሩት። ግን ቤተ ክርስቲያኒቷ እንደ እግዚአብሔር ቃል ትክክል ናት? በጭራሽ ትክክል አይደለች። የትኛውም የአምላካችን የእግዚአብሔር ቃል በዚህ ደረጃ ላይ አንድን ፍጡር አስቀምጦት አያውቅም። በፍጹም በፍጹም በፍጹም። በፍጹም። እሺ አየለች አይ ቲንክ በጌታ ትመስኛለች። ሰላም እህት አለም፣ ምናልባት ከገባችሁ እንዳልይዝባችሁ። ሰላም እህት አለም። ዳንዬ የጌታ የኢየሱስ ክርስቶስ ሰላምና ጸጋ ይብዛልህ። እንዴት ነህ? እና በምታገለግለው ነገር በጣም ደስ ይለኛል። እግዚአብሔር አምላክ ይባርክ፣ ጸጋውን ያብዛልህ። ተከራካሪዎችም ሲገቡ አይዞ የሚለው ቃል እኔ ሁሌ ደስ ይለኛል እና ቀጥልበት። ጸጋ ይብዛልህ። ተባረክ። አመሰግናለሁ። እሺ ጸጋ ይብዛልሽ። እሺ እንቀጥል። ካልገባችሁ ያው እንቀጥላለን ማለት ችግር የለም። ቁጭ ብላችሁ እንድትማሩ ነው አላማችን። ባይዘይ ሁሌ መከራከር አይኖርባችሁ። አንዳንዴ ቁጭ ብላችሁ ያለውን ስህተት ተማሩ። ጥሩ ነው። ለህይወት ይሆንላችኋል። ይሄው ስገቡ ግን ሐሳብ ካለን የምትሉ ከሆነ ኤኒ ታይም እንቀበላችኋለን ማለት ነው። እሺ እንቀጥል። የእመቤታችን ቃል ኪዳን ፍጻሜያቸው ነው ይልና ቆይ አንዴ ከፍ ብዬ ላምጣላችሁ ሐሳቡን ሚስ እንዳናረግ። እሺ ለነቢያት እንደዚህ ይላል። ለነቢያት፣ ለሐዋርያት፣ ለጻድቃንና ለሰማዕታት እመቤታቸው ናት ይልና አሁን በደምብ ስሙ። የእመቤታችንንም ቃል ኪዳን ፍጻሜያቸው ነው። ለሐዋርያት፣ ለጻድቃን፣ ለሰማዕታት የማርያም ቃል ኪዳን ፍጻሜያቸው ነው። ፍጻሜያቸው ማን ነው? የማርያም ቃል ኪዳን። እንዴ እዛ ቤት ማለት ማርያምን እንዴት ተደርጎ እንደተሳለ በማስተዋል ካላያችሁ በጣም ብዙ ነገሮች ነው የሚስመታረቁት። ለሐዋርያው ጳውሎስ የማርያም ቃል ኪዳን አሁን ፍጻሜው ነው። ለዮሐንስ የማርያም ቃል ኪዳን ፍጻሜው ነው። በጳውሎስ ሕይወት ውስጥ የሰበከው ያገለገለው የማርያምን ቃል ኪዳን ነው እንደማለት ነው። በሌላ አነጋገር ጳውሎስ ወንጌል ብሎ ሲያስብ የማርያምን ቃል ኪዳን የነገረን እያሉን ነው ያሉት። እሱን ነው በቃ የሰበከው የነገረን እሱን ነው እያሉን ነው ያሉት። እውነት ነው ወይ? አይደለም። ሰማዕታት አይደለም ወገኖች። እንዴት ግን የትውልዱን አይን ከኢየሱስ ላይ እንደሚያነሱ ግን እንድታዩት። ይሄ የአንድ ግለሰብ ስብከት አይደለም የማወራላችሁ። የተራ ግለሰብ ወሬ፣ የአንድ መምህር ሐሳብ አይደለም። የቤተ ክርስቲያኒቷ የታመነ መጽሐፍ ነው። ቤተ ክርስቲያኒቷ የምታምንበት ጥርጣሬ የሌለባት ኦኬ፣ በፍጹም አምና የምትከተለው ማለት ነው። ለአንድ ደቂቃ ጥያቄ የማታነሳበት መጽሐፍ ነው የቤተ ክርስቲያኒቷ እምነት ነው። ይሄው ለምንድን ነው የቃል ኪዳናችሁ የማርያም ቃል ኪዳን የመጨረሻ የሆነው ለቅዱሳን ለጻድቃን ካልን ቀጥሎ እንደዚህ ያወራል። በሷ ስጋ መስቀሉን አሳስቦ ከመነገሩ የተነሳ ምንም ለነኚህ ሁሉ ቃል ኪዳን ቢሰጣቸው የቃል ኪዳኑ መመኪያ አክሊል እናታችን ማርያም ናት። በሷ ስጋ መስቀሉን አሳስቦ በማን ስጋ? በማርያም ስጋ። ይህንን ቃል በመስማት አምነው አምላካችን በወለደች በማርያም በድንጋሌ ስጋ የክብር እመቤታችን ስም በመጥራት ይህንን ቃል ኪዳን አምነዋል። ስም የዳኑት ምን ያህል እነግራችኋለሁ። በጣም አያሌ ናቸው፣ ብዙ ናቸው። የዳኑት ነው የምትለው
የዳኑት የጸደቁት ኦኬ በማን በማርያም ቃል ኪዳን ምንድን የጸደቀው ምን አይነት ሰው ነው እንዳትረሱ ኃጢአተኛና በደለኛ ሰው ኦኬ ኦርቶዶክስ ውስጥ በማርያም ቃል ኪዳን ኃጢአተኛና በደለኛ ሰው እንደሚጸድቅ ይታመናል ችግር የለበት ምንም ችግር የለበት አንድ ኃጢአተኛና በደለኛ በማርያም ቃል ኪዳን ሊድን ሊጸድቅ እንደሚችል ይታመናል ጥያቄው በደንብ ስሙ ወይ ደግሞ ሄዳችሁ ጠይቋቸው ሰው በማርያም ቃል ኪዳን ኃጢአተኛና በደለኛ ሆኖ መጽደቅ እየቻለ እንዴት ነው በእግዚአብሔር ልጅ በክርስቶስ ኢየሱስ ስም በማመን በእግዚአብሔር ልጅ በክርስቶስ ኢየሱስ በተገባው በአዲሱ ኪዳን በደሙ በሆነው ኪዳን መጽደቅ የማይችለው ወዳጆች ሄዳችሁ የመጠየቅ እናንተ ኃላፊነት ነው ይኸው በማርያም ቃል ኪዳን ኃጢአተኛና በደለኛ ሰው እንደሚጸድቅ እርግጠኛ ናት ይድናሉ ብላ ትመሰክራለች በጣም እኮ ነው የሚያሳዝነው ወገኖች በሏ ጠይቁ ሄዳችሁ በኢየሱስስ በሏቸው ማለት የትኛው ይበልጣል የክርስቶስ ኢየሱስ በደሙ የተገኘው ቃል ኪዳን ነው ወይስ የማርያም ቃል ኪዳን ነው በላችሁ ቤተክርስቲያኒቷ በደሙ የሆነውን ቃል ኪዳን አራክሳ በቅዱሳን በኩል በማርያም በኩል ያለውን ኪዳን ግን በድፍረት ሰብካለች ትናገራለች አንድ ኃጢአተኛና በዳይ ሰው ኃጢአት ኖሮበት በደል ኖሮበት በማርያም በኩል ይድናል ብላ ስትናገር አታፍርም ወዳጄ ለምን ብለህ መጠየቅ መቻል አለብህ መጽሐፍ ቅዱስ ውስጥ የማርያም የሚባል ኪዳን አይታወቅም በስጋዋ በኩል የሚባል የለም ብራዘር ጌታችን ኢየሱስ ክርስቶስ በገዛ ስጋው ነው በገዛ ደሙ ነው ቤተክርስቲያንን የገዛት መጽሐፍ ቅዱስ ውስጥ የሚነገረው እውነት ይሄ ነው በክርስቶስ ኢየሱስ ደም ነው የተገዛ ነው በቤዛነቱ በገዛ ደሙ በገዛ ስጋው ብራዘር ቤተክርስቲያን ግን ምን ትላለች በማርያም እያለች ነው ያለች መጠየቅ መቻል አለብህ ትውልዳውን መንቃት ነው ያለብህ መጠየቅ መቻል አለብህ መጠየቅ መቻል አለብህ ጋይስ የመሬን ነው ብሎ መጠየቅ ካለዛ ሲኦል ነው የምትገቡት በዚህ አይነት ትምህርት የሚያምን ሰው ካለ ሲኦል ነው የሚገባው ይሄ መጽሐፍ ለምን እንደምንገልጥ ታውቃለህ ገልጠው ስለማያስተምሯችሁ አሜን ነው የምትለው እዛ ስትሰማው እንዴ ብለህ አትጠይቅም አሜን ብለህ ነው የምትቀበለው እኛ ግን ቻሌንጅ እያደረግን ያለነው ጠይቅ 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 ኃጢአተኛ በደለኛ ያለ ምግባሩ በማርያም ከዳነ እንዴት ነው እኔ ኃጢአት በደል ኖሮብኝ በክርስቶስ ኢየሱስ ሳምን ኃጢአቴ በደሌ ታጥቦ እንዴት ነው እርግጠኛው የገነት መግባቴን መናገር የማልችለው ብለህ ጠይቅ ወንድም ዓለም ጠይቅ ጠይቅ መጽሐፍ ውስጥ የሌለውን መጽሐፍ ቅዱስ ውስጥ የሌለውን ሐሳብ ነው እያሳመኑ ያሉት የእግዚአብሔር ቃል ውስጥ የሌለውን ሐሳብ ምን አድርገዋል አሳምነውካል አምናል መጽሐፍ ውስጥ ያለውን ኃጢአተኛ በደለኛ በእግዚአብሔር ልጅ በክርስቶስ ኢየሱስ አምኖ የሚያገኘውን ህይወት ግን አስክደውካል ስለምንወድ ነው የምናወራ ዲዘርቭ ስለማያደርግ ሲኦል አንዳንድ ሰው አላያችሁም እኔ ማርያምን አምኜ ማርያምን ክጄ ገነት ከምገባ ማርያምን አምኜ ሲኦል ብገባ ይሻላል ብለው ሲያወሩ አልሰማችኋቸው ለምን ይመስላችኋል እንደዛ ይላሉ ብለው ያመጡት ይመስላችኋል አይደለም በልባቸው ውስጥ በዚህ ደረጃ ላይ እንድትሳሰት ተደረገች እኮ እንደዚህ አይነት ማርያም የጌታ እናት የእግዚአብሔር ቃል ውስጥ የለችም ማለት መጽሐፍ ውስጥ የለችም የእግዚአብሔር ቃል ውስጥ የለችም ጌታ መጣት ካለ ከነኚህ መጽሐፍቶች ብራዘር
መጽሐፍ ቅዱስ ውስጥ የሌለችውን ማርያም አምነህ ገነት አትገባ። መጽሐፍ ቅዱስ ውስጥ የለችም እንደዚህ አይነት ማርያም። ብትኖር ደስ ይለናል። እንደው አሁን ምናችን ይነካል? ምንም እኮ ምንም ይጎልብን ነገር የለም። ማርያም ጌታችን ኢየሱስ ክርስቶስ ቃል ኪዳን ሰጥቷት ቢሆን ኖሮ የሚከፋው ጴንጤ ያለ እንዴ? የለም። ለምን ይከፋናል? እሰይ ቢኖር እንዴት ለምን እንከፋለን ወዳጄ? ማርያም እውነት ቃል ኪዳን ኖሯት እውነት ሰውን ብታድን አየህ፣ የኃጢያን ግንባር ላይ ስሟ ተጽፎ ጌታችን ኢየሱስ ክርስቶስ ከመፍረድ የሚቦዝን ስሟን ፈርቶ ደንግጦ በቃ ወደ ጻድቃን መንደር የሚከታቸው ቢሆን ለምን ይከፋናል? ለምን እንከፋለን? ለምንም አንከፋም። የከፋን ለምንድን ነው? የእግዚአብሔር ቃል ውስጥ ስለሌለ። ትውልዳችን በእግዚአብሔር ቃል ውስጥ በሌለ ትምህርት ሲኦል ሲነዳ ስናይ ውስጣችን እያዘነ ነው፣ ልባችን እየቆሰለ ነው። that's why brother፣ ሌላ ምንም ሚስጥር የለም። ይሄ ሁሉ ትውልድ ሲኦል እየገባ ነው ያለው። ያሳዝናል። ዛሬ ብዙ ትውልድ ዛሬ ብትሞት የት ትገባለህ ብላችሁ ስጠይቁት የት እንደሚገባ እኮ አያውቅም። አረ የት እንደሚገባ አያውቅም። የት እንደሚገባ አያውቅም። መግቢያው የት እንደሆነ አያውቅም። እና we challenge you guys፣ የምሬ ነው። ቆም ብላችሁ እንድታዩት እንፈልጋለን። ቤተክርስቲያኒቷ ውስጥ ያለው በተለይ ነገረ ማርያምን መጽሐፍ ቅዱስን እያነበባችሁ እንደ እግዚአብሔር ቃል ያልሆነውን ትምህርት ሪጀክት እያደረጋችሁ መኖር አለባችሁ። በጣም አያሌ ትምህርት ቤተክርስቲያኒቷ ስለ ማርያም ስትል ብዙ የእግዚአብሔርን ቃል ጥሳ በራሷ ልብ ውስጥ የተቀመጠችውን ማርያም በሰው ልብ ውስጥ ለማስቀመጥ ጥረት ታደርጋለች። እና በጣም በማስተዋል ማየት ይኖርባችኋል። በጣም በማስተዋል ማየት ይኖርባችኋል። አይመስላችሁም? ያ ይመስላል። ወንድማዊ ምክር እንድናጣችሁ አንፈልግ። ባይዘው ይሄን ስናወራ አሁን ወንድም አለን፣ እህት አለን፣ አጎት አለን፣ አክስት አለን። ይሄ ሐሳብ እውነት ነው ብሎ የሚከተል ብዙ ትውልድ አለ። ዛሬ ማርያምን ለመንግስተ ሰማያት መዳኛ መንገድ አድርጎ የሚያስባት ብዙ ትውልድ አለ። ክፋቱ ማርያምን መከተሉ ብቻ አይደለም፣ ኢየሱስ ክርስቶስን ያስተውሃል። አዚም የሆኑ ትምህርቶች ሰው መከተል ሲጀምር ኢየሱስ ክርስቶስን ያደበዝዝበታል። ኦኬ፣ ጌታችን ያደበዝዝብሃል። ያደበዝዛል። ሰው ከእግዚአብሔር ቃል ውጪ የሆነውን ትምህርት መከተል ከጀመረ እውነተኛው የጽድቅ መንገድ በልብ ውስጥ ይደበዝዝበታል። ለምን እንደሆነ ታውቃለህ? እውነት አንድ ብቻ ስለሆነ፣ ህይወት አንድ ብቻ ነው፣ መንገድ አንድ ብቻ ነው ያለው። ኦኬ፣ ሌላ የለም። ሰው ከኢየሱስ መንገድ ውጪ፣ ከኢየሱስ ህይወት ውጪ፣ ከኢየሱስ እውነት ውጪ መከተል መሄድ ከጀመረ በቃ ኦልሬዲ ያ ሰው በሌላ መንገድ ውስጥ ነው ያለው። ነው ወዳጄ፣ እንደሱ አይደለም ልትል ትችላለህ እና አሳያለሁ። እኔ ግን አያደበዘዝብኝም ማለት አይደል? እንደደበዘዘብህ አሳያለሁ። ችግር የለም፣ ናግባ። በደስታ ነው ማሳይ። ናግባ። አንተ ብቻ ለመግባት ያብቃ እንጂ ችግር የለም። አንተ ብቻ ግባ። እና ይሄንን ነው የምንለው ብራዘርስ። ቤካዬ ሐሳብ አለ? ዳኒ ወይ የጸጋ ይብዛል ወንድምነት፣ እንዴት ነህ? ጌታ ይመስገን። አለን አይደለም። ይቺ ማትታወቀው ማርያም የምናውቃት የጌታችን እናት ማርያም እንኳን ብትሆን በእርሷ ብናመን እኛ ያለ ሕይወት አናገኝም። አንድንም የመዳኛው መንገድ አንድ ነው፣ ጌታችን ኢየሱስ ክርስቶስን ብቻ በማመንና በመቀበል ነው።
አንድ ሰው ሊድን ከፈለገ መዳን ከፈለገ ማድረግ የሚጠበቅበት ጌታችን ኢየሱስ ክርስቶስን ማመንና መቀበል ነው። ለተቀበሉት የሚለው እንጂ ለተቀበሏት አይልም። አይደለም በማርያም ስም አምነ ማርያም ራሷ የዳነችው አምና ነው። የመዳኛው መንገድ ከማርያም ምንድነው በማርያም በኩል አለ ብሎ ራሱ ማመን የተለየውን ወንጌል እንደመቀበል ነው ማለት የተረገመውን ሐዋርያ ጳውሎስ በገላትያ ምዕራፍ 1 ላይ እንዳለው ማለት ነው። በማርያም የሚገኝ የዘላለም ሕይወት የለም። መጽሐፍ እንደዚህ አላስተማረንም። እኛ የዘላለም ሕይወት የምናገኘው ያገኘነውም በክርስቶስ ኢየሱስ በማመን ነው። ልጁ ያለው ነው የሚለው እንጂ እናቱ ያለው አይልም። ስለዚህ ዳንሻዬ በማርያም የለም። እዛ ቤት ግን ያለ ማርያም አይሆንላቸው። ቀደም እንዳልከው እኔ ማርያም የሌለችበት ገነት ከምገባ ማርያም ያለችበት ሲኦል ልግባ ብሎ የሚል ትውልድ ነው ያለው። በጣም የሚገርመው ነገርና እኛ ደግሞ ኢየሱስ የሌለበት ገነት አንፈልግም። ኢየሱስ ያለበትን ሲኦል ነው የምንፈልገው። ልክ በእነሱ ቋንቋ ማለት ነው። ቢኮዝ ኢየሱስ ባለበት በዚያ ነው ሰላም፣ ረፍት፣ ደስታ፣ ሐሴት ያለውና እኛ ኢየሱስ ያለበትን ብቻ ነው የምንመርጠው። ምርጫችንም እርሱና እርሱ ብቻ ነው። ወንድምነት ተባረክ። አባኮ ኦርቶዶክሳውያን ግቡ እስቲ ፕሊስ ግቡ። እሺ ያ ተባረክ፣ ጸጋ ይብዛል። እሺ ደስ የጌታ ልጅ ሰላም፣ በጌታ ነው ወይስ በማርያም ነው? ዳንዬ በጌታ ነኝ፣ ደስ ብሎኝ ነው የገባሁት። እሺ ጸጋ ይብዛል። እንኳን በጌታ ሆንክ፣ እንኳን በጌታ ሆንክ። እሺ ቀጣይ ውሸት እንቀጥላ። ውሸቶቹን እናጋልጣ፣ እንቀጥል። ዛሬ መማር ነው ያለባችሁ። በእውነት ሐሳብ ሲኖራችሁ ትገባላችሁ፣ እቀበላለሁ። ግን ዛሬ አንዳንዴ ብትሰሙንም ጥሩ ነው ብትሰሙንም ጥሩ ነው። ባይዘው ታተርፋላችሁ። አንዳንዴ ማድመጥም ጥሩ ነው። እሺ ያዙ እንግዲህ ቤካዬ አባ ምድር በውሃ ላይ እንዴት ነው የጸናው? ይሁን በሚል ቃል። እኔ ግን አሁን ተሳስተሃል እላለሁ። ተሳስተሃል። በኦርቶዶክስ ተሳስተሃል። ተሳስተሃል። እንደ ጴንጤ ልክ ነህ፣ እንደ እግዚአብሔር ቃል ልክ ነህ፣ እንደ ኦርቶዶክስ ግን ተሳስተሃል። ስለ እመቤታችን ስለ ቃል ኪዳኗ ምድር በውሃ ላይ ጸናች ይላል። ስለ ቃል ኪዳኗ ስለ ማርያም ቃል ኪዳን ሲል ምድር በውሃ ላይ ነው የጸናችው። ጥቅስ አለ የምትፈልጉ ከሆነ መዝሙር 23 ቁጥር 2 ሼም የላቸውም ጥቅስ ሁሉ ይጠቅሳሉ። መዝሙር 23 አስባችሁታል? መዝሙር 23 ምዕራፍ 2 መዝሙር 23 ምዕራፍ 23 ቁጥር 2ን ጠቅሰዋል። እናንብብ ጋይስ፣ እናንተ ማንበብ አለባችሁ። ትውልዱ የእግዚአብሔርን ቃል አይገልጥም ብለው ይሁን ምን ይሁን በቃ ይቀልዱበታል። እግዚአብሔር እረኛዬ ነው። ያው ተቀበሉ። መዝሙር 23 ቁጥር 2 ምድር ሁሉ እንግዲህ የምድር የጸናችሁ በውሃ ላይ የጸናችሁ በማርያም ቃል ኪዳን የተነሳ ነውና መዝሙር 23 ነው የጠቀሱት። እናንብብ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ውሃ የሚል አለ አይደል ጋይስ? አልተገናኘላችሁም? አሁን እዚህ ክፍል ውስጥ ውሃ የሚል አለ አይደል? እሱ ውሃ ማለት የማርያም ቃል ኪዳን ማለት ነው ጋይስ። ውሃ የሚል ሰርች አድርገው እንደጻፉት እርግጠኛ ነኝ። የሆነ ውሃ የሚል ነገር የሚገናኝ ነገር ያለው እዚህ ጋር እዚህ ምን አሉ? ውሃ ምድር የጸናችሁ በውሃ ላይ የጸናችሁ ከማርያም ቃል ኪዳን የተነሳ ነው የሚለውን ክፍል ይህንን ሐሳብ ይሰጡታል ማለት ነው። እሺ ጋይስ አሁን ማንሳት አልችልም። ሶሪ ጋይስ
እሺ እንቀጥል። ዛሬ ባትገቡ ጥሩ ነው። የሆነ ዛሬ ስሙ ጌታን አንዳንዴ ስሙ። እሺ እንደዚህ ይላል። መላእክት ለምንድን ነው የተፈጠሩት? ጎበዝ ከእናንተ መሃል መላእክት ለምንድን ነው የተፈጠሩት? ጎበዝ ተማሪ የሰማይ ሰራዊት ትጉሃን መላእክት ለምንድን ነው የተፈጠሩት? አረ የብየዳ ድምጽ አለ እኔ ጋር። አረ ተው። እሺ አይ ለማመስገን ልክ አይደለም። ኦርቶዶክሳዊ እንደሆነ ግን ልክ አይደለም። ድምጽ አለ የሚረብሽ ወገኖች። ትንሽ ያለ መላእክት እግዚአብሔርን ለማመስገንና ለማገልገል ኤርፎኔ ነው። ኤርፎኔን ለመስሚያ ብቻ እየተጠቀምኩት ያለው እስኪ ምናልባት ጃኩልን ይቻል ዳኒቻይ። እሺ አሁን ቆመ አለ። አሁንም ዳኒቻይ በኮመንት ብቻ ምልክት ስጡኝ። አሁን ቆመ። እየሰማው ሳይሆን አሁን ቆመ። አለ። እሺ እሺ ወገኖች ትንሻል እሺ ይሰማል አሁን? እሺ አሁን ይሰማችኋል ብዬ አስባለሁ። እሺ ቤካ ያለው አሁን ይሰማል። ዳኒሻይ በጣም አሪፍ ነው። በጣም ሸጋ ነው። ፐርፌክት ነው። እሺ እሺ አሁን ደህና ነው። እሺ ምን ላይ ነበር ያቆምነው? መላእክቶች የተፈጠሩት ያው መልአክ ላይ ነን ያለነው። እሺ ስለ እመቤታችን ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ ይላል።
ልጇ ክርስቶስ በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራች ይነግሯቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከስራው ሁሉ አረፈ ይላል። ስለማን ብሎ ነው እግዚአብሔር ያረፈው? ስለ ማርያም ብሎ። ስለ ማርያም። እሺ ስለ ማርያም ብሎ። ሔዋን ለምንድን ነው ለአዳም የተፈጠረችለት? ለምንድን ነው ሔዋን የተፈጠረችለት? እስቲ በኮመንት ጎበዝ። ስለ ማርያም። ለምንድን ነው ሔዋን የተፈጠረችለት ለአዳም? ለምን የተፈጠረችለት ለአዳም? እሺ ረዳት እንድትሆን። ተሳስታችኋል። ስለ እመቤታችን ቃል ኪዳን እግዚአብሔር በሰባተኛው ቀን አረፋለን። እሺ ስለ እመቤታችን ቃል ኪዳን ሔዋን ለአዳም ሚስት ረዳት ትሆንለት ዘንድ ከጎኑ አጥንት ፈጠራት ይላል። ስለ አዳም ብሎ አይደለም እግዚአብሔር የፈጠራት ማርያምን፣ ሔዋንን ለማርያም ሲል ነው ሔዋንን የፈጠራት። ብዙ ነገሮቻችሁ ዛሬ ይቀየራል። በጣም ብዙ ነገሮቻችሁ። ይህንን የምታስተምረው ቤተክርስቲያኒቷ ናት። ልቀጥልላችሁ። ስለ እመቤታችንና ስለ ቃል ኪዳኗ ከአዳምና ሔዋን በስህተታቸው ከገነት እስከወጡበት ጊዜ ድረስ የገነት ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ ይላል። 7 ዓመት ሙሉ በገነት ኖረዋል። በገነት 7 ዓመት ሙሉ ግን በገነት እንዲኖሩ ያደረጋቸው እግዚአብሔር ስለ ማርያም ሲል ነው። ብራዘር ስለ ማርያም ሲል ነው ጌታ በገነት ያኖራቸው። ያ ተቀበሉ። ስለ እመቤታችን ስለ ቃል ኪዳኗ አዳምና ሔዋን የደህንነት ቀን በምትሆን ልጇ በተሰቀለበት አርብ በሰርክ ከሲኦል ወደ ገነት ተመለሱ። መቼ? አርብ ዕለት ከሲኦል ወደ ገነት የተመለሱት አርብ ዕለት ቀን ነው። የዛን ቀን የሆነው ከማን የተነሳ ነው? ስለ ማርያም ቃል ኪዳን። ስለ ሞተው ስለ ኢየሱስ አይደለም፣ ስለ ማርያም ቃል ኪዳን ሲል ነው ሔዋንም አዳምም ከአርብ ዕለት ከሲኦል የተመለሱት። እሱ ነው የሚገርመው። ስለ እመቤታችን ቃል ኪዳን የቀደሙ አባቶች ከሲኦል ወጡ፣ ሄኖክም ከሞት ፊት ተሰወረ ይላል። ሄኖክ ከሞት ፊት የተሰወረው የቀደሙ አባቶችም ከሲኦል የወጡት ስለ ማርያም ቃል ኪዳን ሲል። ብራዘር ተቀበል። ስለ ማርያም ቃል ኪዳን። ስለ እመቤታችን ስለ ቃል ኪዳኗ የማቱሳላ እድሜ ረዘመ፣ ላሜህም ከድካም አረፈ፣ ኖህም ከቤተሰቡ ጋራ በመርከብ ውስጥ ከጥፋት ውሃ ዳነ። ስለማን ሲል? ስለ ማርያም ቃል ኪዳን ሲል። ማቱሳላ ረጅም ዓመት ኖረ፣ ስለ ማርያም ቃል ኪዳን። ላሜ ከድካም ያረፈው ስለ ማርያም ቃል ኪዳን። ኖህና ቤተሰቦቹ ጭምር ከሞት ከጥፋት ውሃ የተረፉት ስለ ማርያም ቃል ኪዳን ሲል ነው ትላለች ኦርቶዶክስ። ስለ እመቤታችን ስለ ቃል ኪዳኗ የሴም ምሕረቱ እውነት የሆነው ያፌትም ርስት ሰፋ አይደልና ስለ እመቤታችን ቃል ኪዳን ከአርፋክስድ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩ በኋላ ከነበሩትም አባቶች ጋራ ተቆጠሩ ይልና ስለ እመቤታችን ስለ ቃል ኪዳኗ አብርሃም ከካራን ወደ ርስቱ ከነዓን ገባ፣ ከመከራው ሁሉ ዳነ። ስለማን አብርሃም ያረፈው ከመከራ ሁሉ የዳነው? ስለማን? ስለ ማርያም ቃል ኪዳን ሲል። መላእክቶች የተፈጠሩት ስለማን ቃል ኪዳን? ስለ ማርያም ቃል ኪዳን ሲል። ስለ እመቤታችን ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ሎዛ በተኛ ጊዜ
የወርቅ መንሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለማን? ስለ ማርያም ሲል። ስለ ማርያም ሲል ያልሆነው ነገር ምን አለ ወገኖች? ስለ እመቤታችን ስለ ቃል ኪዳኗ ጻድቃን የድካማቸውን ዋጋ አገኙ። ስለማን? ስለ ማርያም። ስለ ማርያም ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግልት፣ መነኮሳት፣ ምእመናት፣ ወንዶችና ሴቶች እስከ ሞት ድረስ ጨከኑ። ስለማን? ስለ ማርያም ቃል ኪዳን ሲል። ጻድቃን ቅዱሳን የጨከኑት ስለማን ብለው ነው እያለችን ያለችው ቤተክርስቲያኒቷ? ስለ ማርያም ብሎ ነው። አሁንም አባቶቼ ወንድሞቼ ለነቢያት፣ ለካህናት፣ ኦሪት ለነገስታት፣ ለመሳፍንት፣ ለሐዋርያት፣ ለሊቃውንት፣ ለቤተ ክርስቲያን፣ ለጻድቃን፣ ለሰማዕታት፣ ለደናግልት፣ ለመነኮሳት፣ ለቅዱሳን ሁሉ በእመቤታችን ስም የምህረት ቃል ኪዳን የተሰጣቸው ለዓለም ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሷ አስቀድሞ ለነበሩትም ሆነ ከእርሷ በኋላ ለተፈጠሩት ሁሉ ነው ማርያም ቃል ኪዳኗ የሰራው። ከሷ በኋላም ከሷ በፊትም ሰው ሁሉ የዳነው የሆነ ነገር የሆነው ከማን የተነሳ ነው? ከማርያም ቃል ኪዳን የተነሳ ነው ታላለች ቤተክርስቲያኒቷ ናት እንደዚህ የምትለው። ይሄንን እያመንክ እንዴት ነው አዚም የማይሆነው ወዳጅ? አዚም ትምህርት እኮ ይሄን አዚሙ ይሄን ስለ ማርያም ነው። ኖህ ቢድን ስለ ማርያም ነው። አብርሃም ቢያርፍ ስለ ማርያም ነው። ማቱሳላ ረጅም እድሜ ቢኖር ስለ ማርያም ነው። ዳዊት ቢነግስ ስለ ማርያም ነው። ሰለሞን ቢቀጥል ስለ ማርያም ነው። ስለ ኢየሱስ አይደል። ከሷ በፊት የነበሩ ሰዎች ከሷም በኋላ የመጡ ሰዎች ቢድኑ ከሲኦል ቢታደጋቸው እግዚአብሔር ስለ ማርያም ነው፣ ስለ ኢየሱስ አይደል። እንዲህ ነው ቤተክርስቲያን በኢየሱስ ላይ የምትቀልደው። በጌታ ላይ የምትቀልደው ቤተክርስቲያን እንደዚህ። ቤተክርስቲያን በኢየሱስ ላይ የምትቀልደው እንደዚህ ነው። ቀልድ ነው ይሄ ብራዘር፣ ጨዋታ ነው ያዘችው። በሲኦል ጨዋታ ማለት ነው ወዳጅ፣ በሲኦል ጨዋታ በሲኦል ጨዋታ ወገኖች፣ በሲኦል ጨዋታ ይሄ አትቀልዱ፣ አትቀልዱ። ቤተክርስቲያናችሁ እየቀለደችባችሁ ነው። መምህራኖቻችሁ ይሄንን ነው ወጥተው የሚያስተምሩት፣ ይሄንን ነው የሚናገሩት። ይሄንን ወጥተው ስለተናገሩ፣ ይሄንን ስላስተማሩ ቤተክርስቲያኒቷ ትክክል እንደሆነ ነው የምትደግፈው። አንድ ቀንም ተቃውማችሁ አታውቅም። ምክንያቱም እምነቷ ይሄ ስለሆነ። አሁን ይሄ ሁሉ የተከናወነው ስለ ማርያም ነው። ከዚህ የተነሳ ማርያም ከዚህ ውስጥ ባዶ ናት፣ ንጹህ ናት። በሲኦል የዳኑ ሰዎች እንግዲህ አስብ፣ የሞቱ ሰዎች አዳምን ጨምሮ ከሲኦል የዳነው በማርያም ከሆነ ማርያም አዳኝ አያስፈልጋትም ማለት ነው። እሷ አዳኝ ናት። ከእሷ የተነሳ ነው የዳነችው። የዳነው ትውልድ ሁሉ ከትውልድ ሁሉ የዳነው ከማርያም የተነሳ ነው። ትውልድ ሁሉ የዳነው ከማርያም የተነሳ ነው። ስለዚህ ማርያም አዳኝ ለምን ያስፈልጋታል? ማርያም አዳኝ አያስፈልጋትም። አዳኝ አያስፈልጋትም። ማርያም ለምን ያስፈልጋታል ይለዋል። ከዚህ የተነሳ ዘቤ እንደዚህ ነው የሚያወራው። እሺ ድርሳነ ኪዳነ ምሕረት ድርሳነ ኪዳነ ምሕረት ስሙ። ንጽሕት የሆነችው በእናቷ ማህፀን ነው በሐና ይላሉ። የፕሮቴስታንቱ ዓለም ደግሞ ከሌላው ምንም አትለይም፣ እሷም ኃጢአተኛ ናት፣ ኢየሱስ በመስቀል ላይ ሲሰቀል ሄዳነችው ይላሉ። ለስም አጠራሯ ክብር ምስጋና ይግባት። ይሄ አስተሳሰብ ከኛ ጋር ተመሳሳይ ሆነዋል ከሚባሉት
ከኮፕቲክ ቸርች ከግብጾች ጋርና ከሌሎችም ጋር አለ። የፕሮቴስታንቱ ጋር ተመሳሳይ ነው። የካቶሊኩ እምነት በአብዛኛው ብዙ ነገሮችን የሚወስደው ከኢትዮጵያው እምነት ነው። የኛ ግን ድንግል ማርያም ንጽሕት የሆነችው ያኔ ገና አዳምና ሔዋን ሲወድቁ ንጽሕት ዘርን ያኔ አስቀርቶ ነው የምንለው። ክብርና ምስጋና ለእግዚአብሔር ይድረሰው። ይሄን ትምህርት የሚቃወሙ በእኛም ቤተክርስቲያን ውስጥ ሆነው ያሉ በጣም ጥቂት የማይባሉ ከውጭው ዓለም ርኩሰት ጋር የተጋቡ ሰዎች አሉ። በእኛ ትርጓሜያችን ሁሉ የሚነግረን ሚስጥሩ ሁሉ የሚነግረን ድንግል ማርያምን አስቀድሞ ንጽሕት ዘር አድርጎ አስቀምጧታል። እሱ ነው። ያቺ ንጽሕት ዘር በአዳም ወገብ ወደ አቤል አልሄደችም፣ ዘር ሳይተካ ይሞታልና። ወደ ቃየል አልሄደችም፣ ገዳይ ነውና ወደ ሴት አለፈች። ከሴት በሄኖስ እያለች እያለፈች በአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ በይሁዳ እያለፈች ያቺ ንጽሕት ዘር መጣች። ተመልከቱ፣ ንጽሕት ዘር ምንም ያልነካት መጨረሻ ላይ በኢያቄም አብራክ ወገብ አልፋ በሐና ይሄን ሐሳብ ነው የሚያወራው። ኦኬ ወገኖች በጣም በማስተዋል እንድታዩት ያክል እነኚህ ትምህርቶች አዚም ነው የሚሆኑት። ስለዚህ ነው ትውልዱን ወደ ሲኦል ነው ይዘውት የሚመሩት። እንግዲህ ይሄ ሁሉ የሆነው ከማርያም የተነሳ ከሆነ ማርያም አዳኝ ለምን ያስፈልጋታል? ማርያም አዳኝ ያስፈልጋታል። እሷ ናት። በእሷ ምክንያት ከተከናወነ እሷ ንጹህ ናት። በብሉይ ኪዳንም ከሷ በፊት የነበሩት በአዲስ ኪዳንም ከሷ በኋላ የነበሩት ስለ ማርያም ብለው ከዳኑ ቤተክርስቲያኒቷ ውስጥ ያለው ትምህርት ነው እና አይኖቻችሁ ቪዲዮ ላሰማ ዴካ ያወራኝ። እሺ ማይኬን ቪዲዮ ላሰማ አንተው ቀጥል። ቪዲዮ ላሰማ ይሰማል። እኔ ግን በለ ወገን ዳኒ አይሰማም። እኔ ሳወራ ይሰማል ወንድምነቴ። እናንተ የዳኒ ሻይ አይሰማም። እኔ ቪዲዮ ሳሰማ ካልሰማ ምን ያደርጋል ብለሽ ነው? ቪዲዮ ላሰማ ነበር። ዳኒ ሻይ ካልሰማ ምን ያደርጋል? ዳኒ ሻይ ይሰማል። እኔ ቤካ ያውን መጣ። እሺ ኦኬ ተሰማለው። ጎሽ በቃ ላሰማ፣ ቪዲዮ ላሰማ። እሺ አወቀ እግዚአብሔር ካወቀ ዓለም የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። በእሷ እንደማያነሳን ባያውቅ ኑሮ ወይም ደግሞ በእሷ እንደምንነሳ ባንሆን ኖሮ ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበር። ንጽሕት በግት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማህፀኗ አደረ። ስለዚህ እመቤታችን ለመፈጠራችን ምክንያት የሆነች ናት። ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽኝ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆነችም ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲተ አምላክ ነበረች። ዳኒሻይ እንደገና ላሰማ። ይግድ አንተ ጠፍተህ ስለመጣ እንደገና ማለት ላሰማ። ምንም ማድረግ አልችልም። እሺ ልድገመው። መጽሐፉን በስብከት ማለት ነው። አዎ ዓለም የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። በእሷ እንደማያነሳን ባያውቅ ኑሮ ወይም ደግሞ በእሷ እንደምንነሳ ባንሆን ኖሮ ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበር። ንጽሕት በግት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማህፀኗ አደረ። ስለዚህ እመቤታችን ለመፈጠራችን ምክንያት የሆነች
ናት። ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽኝ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆንሽም ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲት አምላክ ነበረች። የሚደንቀው ነገር ቅዱስ ሰሎሞን መኃልየ ዘሰሎሞን ላይ ሲናገር ታይተፍት ጽላሎቱ ፈተውኩ ወነበርኩ ይላል። ከመኮን ውስተ ጸው ገዳም ከማሁ ወልድ ሆይ በማይከል አሃው በጫካ መካከል ብቻዋን አፍርታ እንደምትገኝ እንኮይ ልጅ ወንድሜ እንደዚያ ነው ይላል። ከጥላውም እየሳሳው ተጠጋው ይላል። ከጥላው እየሳሳው ተጠጋው ይላል። ይሄ ዛፍ የበረሃ እንኮይ የተባለች እመቤታችን ናት። ዛፍ ፍሬ በሌለበት ጫካ መሃል ብቻዋን ያፈራች እንኮይ የተባለች ድንቁርናና እርግማን በበዛበት ምድር ላይ የሕይወት ፍሬን ብቻዋን ይዛ የተገኘችው እንኮይ እርሷ ናት። ከጥላዋ ጠጋው የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቅውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበረ። ያ ጸላሎት ይባላል። ኖህ ከጥፋቱ ኃይል ያለባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያች ጥላ ናት። በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። አስቀድማ በመከራ ተጠብቃቸው ነበረ። ዳዊትን ሜልኮል ሲዘምር በመናቋ የተፈረደባት ስለምንድን ነው ቢባል የእመቤታችን አባት ነውና። አብርሃም ከኮሎዶ ጎሞር የወጣው በእመቤታችን ምክንያት ነው። ያዕቆብ ከወንድሙ እጅ በሮ ያመለጠው የእሱ አባት ነውና ጥላዋ ገና 2000-3000 ዓመትን እያለፈ ሰው ከዚህ ላይ ቁሞ ጥላው እዚያ ወዲያ ዛፍ እዚህ ቁሞ ጥላው ወዲያ ሂዶ ሰዎችን እንደሚያስጠጋ ማርያም ከ5500 ዘመን በኋላ ቁማ ቀድማ አዳምን በተስፋዋ ጥላ አስጠግታው ነበረ። ምርኩዝ ነው እየተጽናና ወደ ሲኦል የወረደው እሷን እያየ ነበረ። እሷ በእውነት ፀሐይን የጠበቁባት የአባቶቻችን ፀሐይን እናይባታለን ያሏት የሕይወታቸው ማለዳ ነበረች። አይኢቲ ዛቲ እንተ ትሄውፅ ከመጎህ ብሪት ከመፀሐይ እንተ ትትሄወፅ ይላሉ። ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ይላታል። በሀብተ መንፈስ ቅዱስ ሁከተ መንፈስ ቅዱስ የማይለያት የመንፈስ ቅዱስ ሁከት እና ጸጋ የማይለያት እንደ ጨረቃ የደመቀች እንደ ከዋክብት ያበራች ማለት ጸሬተ ሕሊና፣ ጸሬተ ነፍስ፣ ጸሬተ ስጋ የተሰጣት በውስጥ በአፋ በነፍስ በስጋ በቅድስና የተሸለመች የመንፈስ ቅዱስ ሰርገኛ የመንፈስ ቅዱስ ሙሽራ እንጂ የስጋ ሙሽራ ያይደለች። ለአንገቷ ማርዳ ለልብሶቿ ሽቱ የማትሻ ለጆሮዎቿ የጉልማሶችን ቃል የማትፈልግ እግዚአብሔር ካው ዳኒ ይሄው ይሄን ይመስላል። እንግዲህ አባ ገብረ ኪዳን ናቸው። ድምጻቸው የእሳቸው ይመስላል። አው ዳኒ እሳቸው ናቸው። አሁን የተረት አባት የሚላቸው ሰው አይጠፋማ። እሳቸው ስለዚህ እሳቸው ምን አጠፉ? እሳቸው እኮ ምንም አላጠፉ። ያው ከቤተ ክርስቲያን መጽሐፍቶቿ ውስጥ ነው ያነበቡት። አንዳች ያጠፉት ነገር የለም። ምንም የጨመሩት ነገር የለም፣ የቀነሱት ነገር የለም። ኦኬ የሳተችው ቤተ ክርስቲያኒቷ ናት እንጂ እሳቸው አይደል። ቀደም ስል ነበር። አሁን ሰው እንድናስብ እየተደረገው ያለው ይሄ ነው። አገልጋዮቻቸው ስህተተኛ እንደሆኑ እንድናስብ ነው እየተደረገ ያለው አይደለም። አባ ገብረ ኪዳን ምንም አላጠፉም፣ ምንም አልተሳሳቱም። እሳቸው የቤተ ክርስቲያናቸውን ስህተት ነው የተናገሩት። ቤተ ክርስቲያናቸውን የምታስተምረውን ቤተ ክርስቲያናቸው ያመነችውን እምነት ነው ሪፍሌክት ያደረጉት።
ሶ ምንጩ ማን ነው? ቤተክርስቲያኒቷ ናት፣ እሳቸው አይደለም። እሳቸው ከኪሳቸው አላወሩ። ቤተክርስቲያናቸው ቁጭ አድርጋ ያስተማረቻቸውን ትምህርት ነው የተናገሩት። በጣም በማስተዋል መስማት አለበት። አሁን የግለሰብ ስህተት እንደሆነ ካሰብን ብራዘር ትውልድ አይነቅም። የግለሰብ ስህተት አይደለም፣ የአስተማሪው ስህተት አይደለም ብራዘር፣ አይደለም መምህሩ አይደለም የተሳሳተው። እንደሱ እንድናስብ አታርገን ወዳጄ። የራስ ቤተክርስቲያን ናት የተሳሳተችው። ኦኬ፣ የራስ ቤተክርስቲያን ናት የተሳሳተችው። የራስ ቤተክርስቲያን ማለት በቤተክርስቲያኒቷ መምህር ብላ ስትሾመው ይሄንን አባት የቤተክርስቲያኒቷን ትምህርት እንዲያስተምር ነው የተሾመው። አራት አይና ብላ ስትሾመው የቤተክርስቲያኒቷ ድምጽ እንዲሆን የተሾመው። ስለዚህ እኛ አባት በታማኝነት ቤተክርስቲያናቸውን ነው እያገለገሉ ያሉት። ኦኬ፣ ሶ ስህተቱ የቤተክርስቲያኒቷ ነው እንጂ የግለሰቡ አይደለም። ግለሰቡ የቤተክርስቲያኒቷን ሐሳብ ነው ሪፍሌክት እያደረገ ያለው። አሁን እያየን ያለነው ነገር ምንድነው ነው? ብዙ ጊዜ ስህተቱ የግለሰብ እንዲሆን እገሌ እኮ የተረታ አባት ነው ብለን እዛ ጋር እንድንቆም ነው እየተሰራብን ያለነው። አይደለም፣ እዛ ጋር ለምንቆመው። አዎ ሰውየው ተሳስቷል፣ ምንም ጥያቄ የለውም። ግን የሰውየው ስህተት የመጣው ከቤተክርስቲያኒቷ የተነሳ ነው። ምንጩ ማን ነው? ቤተክርስቲያኒቷ ናት እንደዚህ ያስተማረችው። አራት አይና ማለት በቤተክርስቲያኒቷ ውስጥ በጣም የተከበረ አባት ነው። በጣም የተከበረ አባት። እዚህ ከምታዩቸው ቤተክርስቲያኒቷ ደግሞ አለኝ የምትለው ከሊቃውንት መካከል ግንባር ቀደም ተብሎ የሚጠቀስ አባት ነው። ጳጳስ የሚሆን ፖቴንሻል ያለው አባት ነው። ዱ ዩ ቲንክ ዝም ብሎ የሚሳሳት ዝም ብሎ ከኪሱ የሚያወራ ይመስልሃል ወዳጄ? ዝም ብሎ ከኪሱ የሚያወራ የሚናገር ይመስልሻል ወይ? አይደለም። ዝም ብሎ አላወራም። ይሄው ቤካዬ ጌታ ይባርክ የተነበበውን ነው በድምጽ ያሰሙ። ምንጩ የት ነው ካልን የቤተ ክርስቲያን መጽሐፍቶች። ቤተ ክርስቲያኒቷ ነው ራሷ ናት፣ ምንጯ ራሷ ናት። አሁን አባ ገብረ ኪዳን ያመጡት ስብከት አይደለም፣ ዘመን አመጣሽ ስብከት አይደለም። እንደሱ እንድናምን አታርገን። ባይሆን የአንተ ትምህርት ነው ዘመን አመጣሽ፣ ቤተ ክርስቲያኒቷ የማታርቀውን ትምህርት ነው አሁን እያወራ ያለው አንተ እንጂ የቤተ ክርስቲያኒቷ ትምህርት ይሄ ነው። ዓለም የተፈጠረው ለማርያም ክብር ነው ያለችው ቤተ ክርስቲያኒቷ ናት። የቤተ ክርስቲያኒቷ አስተምሮ ይሄ ነው የተጻፈው፣ ዶክመንት የተደረገው የቤተ ክርስቲያኒቷ እምነት ይሄ ነው። አገልጋዮቿ አራት አይና ያላቸው የተከበሩ አባቶች ወጥተው ሲናገሩ የሚናገሩት ይሄንን ነው። ታዲያ አንተ ምን ቤት ነህ መተህ እኔ ይሄንን አልቀበልም የምትለን? አለመቀበል መብት ነው። ቤተ ክርስቲያኒቷ ግን አታምንም እንዳትለን እኛ ፊት መተህ በፍጹም እኛ ፊት መተህ እኛ ቤተ ክርስቲያናችን እንደዚህ አታስተምርም እንዳትለን። አንተን ነው ማናቀህ። ይሄው መምህራኖቿንም እናውቃለን፣ መጽሐፍቶቿንም እናውቃለን። አንተን ግን ልናውቅህ አንችልም። ከየት ነው የመጣው ወራጅ? ከየት ነው የመጣው አንተ ብራዘር? ይሄው ቤተክርስቲያኒቷም መጽሐፍቶቿም ይሄንን እውነት ነው የሚናገሩት፣ በአውደ ምሕረት ነው የሚሰብኩት። ይሄንን በመስበካቸው አባ አንድም ቀን ተወግዘው አንድ ቀንም ጥያቄ ተፈጥሮባቸው ተጠርተው አይታወቅም። ዛሬም በሙሉ ክብራቸው እያገለገሉ ነው ያሉት። ለምን? የቤተ ክርስቲያናቸው እምነትን በአቋም ደረጃ የያዘችውን እምነቷን ለሕዝብ ስለሚያስተምሩ የሐሰት ትምህርት ስላልሆነ ለቤተ ክርስቲያኒቷ እምነቷ አቋሟ ስለሆነ በማርያም ጉዳይ ላይ ዶግማ የሆነ መጽሐፍ ጽፈዋል። ባይዘው ያለ ይሄንን ነው ሐሳብ ሪፍሌክት ያደረጉት እሳቸው። ወዳጄ መንቃት ያለብህ አንተ ነህ። መንቃት ያለብህ መስተካከል ያለብህ አንተ ነህ። እንትን የሚመስላችሁ ወገኖች እነኚህ መምህራኖቻቸው እንደው በቃ የተረታ አባት ስለሆኑ ነው እንደው ዝም ብለው ከኪሳቸው ነው የሚያፈልቀው እያላችሁ ለምታስቡ ምስኪን ወንድም እህቶቼ ነው ይሄንን የማወራው። አንተ ነህ ምስኪን ብራዘር።
አንተ ነህ የዋህ የሆንከው ወንድም አለ። አንተ ነህ መምህራኖቻቸው ተሳስተው የመሰሉ አንተ ነህ። አይደለም ምንጩ እሱ አይደለም። መምህራኖቻቸው አይደሉም ምንጩ። ቤተክርስቲያኒቷ የራሷ እምነት ነው ምንጩ። አዩ ትክክለኛው ሐሳብ ይሄ ተሳስታለች፣ መታደስ አለባት የምንለው ከዚህ የተነሳ ነው። አሁን ዘቤ አይደለም የተረት አባት ብራዘር። ዘቤማ ብራዘር አምጥቶት ነው ምንጩ እሱ አይደለም። እኛ አባት የተረት አባት አይደለም። ምንጩ ሌላ ነው። ቤተክርስቲያኒቷ ናት ምንጩ። ቤተክርስቲያኒቷ ያስተማረቻቸውን ያሳወቀቻቸውን ነው መጥቶ ለኛ እያሳወቁን ያሉት። የሰበከቻቸውን ነው ለኛ እየሰበኩን ያሉት። ከግለሰብ ጋር ታያይዙት ወዳጆች። ለፍጹም መታደስ ያለባት ቤተክርስቲያኒቷ ናት እንጂ መምህራኖቹ አይደለም። ያ ዘቤ አንብቦ ነው የተማረውን ነው። እኛ አባት አንብበው ነው የተማሩት ነው። ይሄው እነኚህ መጽሐፍቶች እኮ ከዘቤ በፊት ነበረ። ከኛ አባት በፊት የነበሩ መጽሐፍቶች ናቸው። በቤተክርስቲያኒቷ ታሪክ ውስጥ ለረጅም ዘመን ያስቆጠሩ መጽሐፍቶች ናቸው። አዲስ ትምህርት አይደለም። ስለዚህ መንቃት ይኖርባቸዋል ወዳጆች። መታደስ ያለባት ቤተክርስቲያኒቷ ናት እንጂ መምህራኖች ናቸው አይደል? አሁን እንደዚህ አይነት ኢሜጅ እንዲኖርና እየፈለጉ አይመስላችሁ? አረ ይመጡና አረ በፍጹም እንዴ ቤተክርስቲያኒቷ አይደለችም መምህሩ ተሳስቶ ነው ይሉናል። እንዴ አይደለም እንላለን። አሁን አይደለም መምህሩ ተሳስቶ አይደለም። ዘቤ ቢሳሳትማ ቤተክርስቲያኒቷ ታወግዘው ነበረ። እኚህ አራት አይና የሆኑ አባት ቢሳሳቱ ኖሮ ቤተክርስቲያን ታወግዛቸው ነበር። በአንዲት ቃል አይደል እንዴ ቤተክርስቲያኒቷ የተናወጠችው? ከረሳው እናስታውስ። አባ ገብርኤል የማርያምን ኪዳነ ምሕረት አለመሆኗን የተናገሩበት ሰዓት ቤተክርስቲያኒቷ አይደል የተገላበጠችው? ተገላበጠች እኮ ቤተክርስቲያኒቷ። አቋሚ አይደለም አለች። ይቅርታ አትደንግጡ ያሉት ማለት ነው። የዓለም ቤዛ አይደለችም ያሉበት ጊዜ እምነቴ ነው ይሄ ብራዘር ተስተካከል ብላ እኮ ቤተክርስቲያኒቷ እኮ አስተካከለችው። ሰውየው ተናገረች እኮ በአቋም ደረጃ። እኚህን አባት አንድ ቀን ቪዲዮ ተሰርቶባቸው ታውቃል? ማንም ሰው ቪዲዮ ሰርቶባቸው አያውቅም። ለምን ነው ቪዲዮ የማይሰሩባቸው? ለምንድን ነው ቪዲዮ የማይሰሩባቸው? የቤተ ክርስቲያኒቷ ትምህርት ስለሆነ። እስቲ ቲክቶክ ላይ የሚያገለግሉትን ቻሌንጅ አድርጓቸው። ይሄ የቤተ ክርስቲያናችን ትምህርት ካልሆነ ለምን ነው ቪዲዮ ማሰሩባቸው በሏቸው። እስቲ አንድ ቀን ወጥተው ቪዲዮ ሊሰሩባቸው አይችልም። ለምን? እዚህ ቲክቶክ ላይ ከሚያገለግሉት ልጆች ይልቅ እነኚህ ትምህርቶች በቤተ ክርስቲያኒቱ ውስጥ እድሜ ያላቸው በእድሜ ይበልጧቸዋል። አየህ፣ ማርያምን በዚህ ደረጃ ላይ መረዳት በእድሜ ይበልጧቸዋል። ቤተክርስቲያኒቷ መጽሐፍቶቿ እና አሁን ቤተክርስቲያን ካልታደሰች ወዳጄ አንተ ነህ መታደስ ያለብህ። አንተ ነህ መለወጥ ያለብህ። አንተ ነህ መቀየር ያለበት። አንቺ ነሽ መቀየር ያለብሽ። ለወንጌል እውነት፣ ለወንጌል ሐሳብ አንቺ ነሽ ልብሽን መክፈት ያለብሽ እንጂ የመምህራኖቻቸው ችግር አይደለም። የቤተ ክርስቲያኒቷ ችግር ነው። መሰረቷ ይሄ ነው። እምነቷ ይሄ ነው። አቋሟ ይሄ ነው። አሁን ላይ መጥተው ነው ቤተ ክርስቲያን እንደዚህ አታስተምርም የሚሉት ውሸታቸውን ነው። ወይ ደግሞ አውቀው ሰውን ለመሸወር ነው እየጣሩ ያሉት እንጂ የቤተ ክርስቲያን እምነት አቋም፣ የልቧ ትርታ ይሄው አሁን የተነበበው የተሰበከው በአውደ ምሕረት ላይ ነው ያወሩት። ወገኖች መንቃት አለባችሁ። በዚህ እምነት ውስጥ ያላችሁ ሰዎች ወደ እግዚአብሔር እውነት፣ ወደ እግዚአብሔር ሐሳብ መመለስ አለባችሁ። መንቃት አለባችሁ። መታደስ አለባችሁ የምንለው በምክንያት አየ ይሄንን ስታምን እውነተኛውን የጽድቅ ወንጌል፣ እውነተኛውን አዳኝ ኢየሱስ ክርስቶስን ከልብ ታጠዋል። ብዙ ሰው በማርያም ላይ እምነት ኖሮ እስቲ ቆም ብላችሁ ራሳችሁን ፈትሹ። ተውት፣ ለኛ ተውት። ለራሳችሁ ታማኝ ሁኑና ለራሳችሁ ሪፍሌክት አድርጉ። ከኢየሱስ ይልቅ እኮ
የማርያም ቅርበት እኮ ነው የሚሰማችሁ አይደል? ከኢየሱስ ይልቅ እኮ የማርያም አዳኝነት አለ ፊልም የምታረጉት ወዳጆች አይደል? እንደዛ እኮ ነው የሚሰማችሁ። ብዙ ትውልድ እኮ እንደዛ ነው። ለኃጢአተኛ ለበደለኛ ሩህሩ የሆነው እኮ ጌታ ሳይሆን ማርያም እንደሆነች እኮ ነው የሚሰማችሁ። እሱ እኮ ነው የሚሰማችሁ ብራዘርስ። መጽሐፍ ቅዱስ ላይ ግን በድካማችን እኮ የሚራራ ሊቀ ካህን እኮ እንዳለን ነው የሚነግረን። ስንወድቅ ስንዝል እንደኛ ስለተፈተነ በነገር ሁሉ የሚራራ እኮ ሊቀ ካህን እንዳለ እኮ ነው የሚናገረው። ስለኛ ጠበቃ የሆነ በምንወድቅበት በምንዝልበት ሰዓት በአብ ቀኝ ስለኛ የሚሟገት ነፃ የሚያወጣን በልጁ በክርስቶስ ኢየሱስ ደም የተከፈለው ዋጋ ዛሬም እኮ ትኩስ እንደሆነ እኮ ነው መጽሐፉ የሚናገረው። ወንጌሉ ይሄ ጳውሎስ የሰበከው የተናገረው ስለ ማርያም ቃል ኪዳን አይደለም። ጴጥሮስ ቢናገር መዳን እንደውም በማንም የለም ነው ያለው። ማርያምን አስወግዷታል። ወገኖች ለህሊናችሁ ነው፣ ልባችሁን ለወንጌል እውነት ክፈቱ። በክርስቶስ ኢየሱስ የተደረገው የመስቀል ስራ ብቻ ነው ለመዳናችን ተስፋ። ከዛ ውጪ ምንም ተስፋ የለም። ካለዛ ኢየሱስ በከንቱ ነው የሞተው። በማርያም ኪዳን አማካኝነት ሰዎች ከሲኦል ከተረፉ ኢየሱስ በከንቱ ነው የሞተው። ዛሬም ኃጢአተኞች በደለኞች በማርያም ኪዳን ከዳኑ ኢየሱስ በከንቱ ነው የሞተው። ኖ ኢየሱስ በከንቱ አልሞተም። ጌታዬ ከንቱ የሆነ ስራ የለውም። መምህራኖቻችሁ ያዘጋጁት የመዳን መንገድ ነው ከንቱ። እግዚአብሔር የሌለበት መንገድ እሱ ነው። የእግዚአብሔር መንገድማ ልጁ ኢየሱስ ክርስቶስ ብቻ ነው። እሱን ስሙት ነው የተባለው። የመዳኛው መንገድ ኢየሱስ ነው የተባለው። እሱም ሲናገር እኔ መንገድም እውነትም ሕይወትም እኔ ነኝ ያለው። አባቱ ቢናገር ኢየሱስን ያሳየን፣ ራሱ ቢናገር ስለራሱ ያወራው፣ የሱ ደቀ መዛሙርት ቢያሳዩን ኢየሱስን ያሳዩን። ታዲያ ቤተክርስቲያን ከየት አምጥታ ነው ዛሬ የመዳን መንገድን ማርያም አድርጋ የምታሳየን? መጽሐፍ ቅዱስን አንብቡ ብራዘርስ። ዘመናችሁን በሲኦል አትጨርሱ። ብቸኛ መንገድ ነው ኢየሱሳችን። ብቸኛ የማምለጫ ዓለታችን ነው ኢየሱስ። ከክርስቶስ ኢየሱስ ውጪ ሌላ የመዳኛ መንገድ የለም። ይሄው ጴጥሮስ እንዳለው ደግመዋለሁ፣ መዳን በሌላ በማንም የለም። እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ኢየሱስ ብቻ ነው። በዚህ ስም አምናችሁ የዘላለም ሕይወት እንድታገኙ በጌታ ፍቅር እንጋብዛችኋለን። ኑ ወደ ኢየሱስ፣ ኑ ወደ ጌታ። ወንጌሉ ይሄ መልእክታችን ይሄ ነው ብራዘርስ። አይኖቻችሁን ክፈቱ፣ ከጨለማ አምልጡ። መምህራኖቻችሁ ዓለም የተሳሳቱት ቤተክርስቲያናችሁ ነው የተሳሳቱት። መምህራኖቻችሁ ዓለም ወንጌል ያልሰበኳችሁ እነሱማ የተቀበሉትን እያወሯችሁ ነው። ቤተክርስቲያናችሁ ነው ኢየሱስን የደበቀችባችሁ። ቤተክርስቲያን ናት የደበቀችው። አገልጋዮቹ አሉ ያሌለውን ኬት አምጥተው ይስበኩ። ኑ ወደ ኢየሱስ ነው ብራዘርስ። ዓለም ጉድ ወለደች ብራዘር። ካለና ግባ ብራዘር፣ ካለና ግባ። እሺ ወዳችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። ቤካይ ትቀጥላላችሁ። እኔ አፍቱ ሙቭ መንቀሳቀስ አለብኝ፣ ግን ሰማችኋለሁ። ልጆች ከትምህርት ቤት ሰዓት ደረሰብኝ፣ ማውጣት አለብኝ። ያ ዳንሻዬ ችግር የለውም። ተወሰነ እኔም አለው ከገቡ አይገቡም እንጂ ግን እስከዛ ድረስ ቪዲዮ ማሰማት እችላለሁ። ልጆች ምናምን ነገር ማሰማት እንችላለን። ስለ ማርያም ምናምን የተነገሩ ነገሮች፣ የተሰጡ ምስክርነቶች ምናምን ነገር እንግዲህ እናሰማችኋለን። ኦርቶዶክሳዊ ወንድሞቻችን ካላችሁ ደግሞ ግቡ። በማርያም ጉዳይ ራሱ ጥያቄ ካላችሁም ግቡ። ምን ችግር አለው? እኛ የመጽሐፍ ቅዱሳን ማርያም እናሳያችኋለን። የጌታችንን እናት እውነተኛዋን ማርያም እናሳያችኋለን። ኦኬ እሺ፣ ላሰማችሁ። ማርያም ማርያም ለምንድን ነው የሚሉት? ለምንድን ነው ማርያም ማርያም የሚሉት? ማርያም የምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም ማርያም የምንለው።
አሚናዳብ ቤት ጥቂት ወራት ይህች ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለጋት። ሽማግሌውና ወይፈኖቹ መፋነን ጀመሩ ታቦቲቱን ይዘው። አቤት እንዴት የታደሉ ወይፈኖች ናቸው ታቦቲቱን ተሸክመው ይዘሉ። እናንተ ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛው ማደሪያ በልባችሁ ትከሻ ተሸክማችሁ የምትዘሉ ሆይ አቤት መታደላችሁ። ዳዲ እየሰማህ ነው? ግን ምን ያገናኘዋል ከታቦቱ ጋር? እንዲህ ምን ያገናኘዋል? እንዴት ተገናኘ? ታቦት ሆነች ማለት ልባችን ውስጥ የነገሰች ምናምን ነገር። አቤት ጌታ ሆይ። እሺ ልጆቻችሁ ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ ምስተኙ ሆይ አቤት ታድላችሁ። አፋችሁ ወተትና ሲመስል በረከቷን የምትናፍቁ እናንተ እናቶቼ አቤት ታድላችሁ። ሰዓታቷን ናፍቃችሁ ሌሊቱን ሁሉ በቁመት የደከማችሁ እናንተ አባቶቼ አቤት ታድላችሁ። ላባችሁ ጠብ እስኪል ስሟን የጠራችሁ ምትዘምሩላት እናንተ ዘማሪያት አቤት ታድላችሁ። ቅዳሴ ማርያምን የምትቀድሱላት እናንተ ሁዳን ክቡራ ሸዋፋት የመሰላችሁ ካህናት አቤት ታድላችሁ። ዘመኑ ወይፈኖቹ ያን ጊዜ ታቦቲቱ ለመውደቅ ወዲህ ወዲያ ስትል አንድ ያልተገባ ኦዛ የሚባል ሰው ታቦቲቱ ያዛት። ያን ጊዜ እግዚአብሔር ቀስፎ እባካችሁ ያለ አግባባት እንኳን የማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማህፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከማህፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳን እስኪ ፈቀቅ በሉላት። ዳዊት ፈርቶ ደንግጦና ለምስላችሁ የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆናል አላ። ታቦቲቱ ናታ። ደነገጠ፣ ሞታያ ቅስፈት ያዘ እና ምን አለ? እንዴት ወደ እኔ ትመጣለች አለና አቢዳራ የሚባል ሰው ቤት አስገባት። ወደዚህኛይቱ ታቦት ምስላችሁ ያችኛይቱ በረድኤት ያደረባት፣ ይችኛይቱ በኩነት የተገለጠባት፣ ያችኛይቱ ምሳሌቱ፣ ይችኛይቱ አማናዊቱ፣ ያችኛይቱ ጊዜያዊ፣ ይችኛይቱ ዘላለማዊ። ወደ ኤልሳቤጥ ቤት ስትሄድ ምን አለች? የጌታዬ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ታቦት ናታ። እንዴት ይሆንልኛል? እንዴት ይሆንልኛል? አቢዳራ ቤት አስገባት አላልኳችሁ? ደግሞ አቢዳራ ቤት መጀመሪያ፣ ከዛ ደግሞ አቢዳራ ቤት ያቺ ታቦት ስንት ጊዜ እንደቆየ ታውቃላችሁ? የመጀመሪያዊቱ ታቦት እዚያ 3 ወር ቆየች። ይህችኛይቱ ታቦት ደግሞ ስንት ወር እንደቆየች ታውቃላችሁ? በካህኑ ዘካርያስና በኤልሳቤጥ ቤት 3 ወር። እንዴት ይሆንልኛል? እንዴት ይሆንልኛል? 3 ወር። ከዛስ ዳዊት በመናገሻ ከተማ አንድ ምስራች ሰማ። ምን የሚል የምስራች? እንዲህ ይላል እግዚአብሔር ቃል በቃል በማነበው እግዚአብሔርም ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይልላችኋል። ስለ ማሲ ስለ ታቦት ይባረከው፣ ስለ ማደሪያው በረከት አለው። እናንተ ወገኖቼ በምታንሰው እግዚአብሔር በረከት ከነበረው በምትበልጠው ምንም በረከት የለው። ማርያም አሁን ምን ያገናኘዋል ወገን? ምንድነው? ምን ያገናኘዋል? ወይኔ ይህንን ነገር ለመረዳት የግድ ማለት በአእምሮ መባረክን ይጠይቃልና ምን ማለት ነው? ልባችንን እግዚአብሔር አምላክ ስለከፈተ ነው በእነዚህ አይነት ትምህርት ምንስቀው ምንሳለቀው ሙድ ምናምን ነገር ምንይዘው። ለእነሱ ግን በቃ ትክክል ምናምን ይመስላችኋል። ባይ ዘ ዌይ ትክክል ይመስላችኋል፣ ግን የሚገናኝ ነገር የለውም። ምንም ማለት ነው ወላ ሀንቲ የለውም ምንም ነገር። እሺ ምስክርነቱ ይቀጥላል። ሌላ ሰው ማውራት መሲህ አለሽ? ኦኬ እሺ ወደ ምስክርነት ደግሞ እንሂድ።
አቤት ትውልድ አንዳንዶች በዚህ ዘመን ኦርቶ እመቤቴ ማርያም ያረገችልኝን ተአምራት ነው አሁን እየተናገርኩ ያለው። ይጠፋል የተባለው 50-50 በቃ 3 ቀን ዲያቆኑ ታምረ ማርያም አይደል መጀመሪያ የሚነበበው ተነቦ ሲወጣ 3 ቀን አስነካልኝ። እኔ ዝም ብዬ በቃ ማርያምዬ የጠየኳት እንኳን የለም ማርያምዬ ከማለት ውጭ ምንም ነገር ያልኩት የለም። ሲነካልኝ ማርያምዬ ይላል። 3 እያስነካኝ ለ3 ቀን ደገምኩት። ይሄንን 4-5ኛው ቀን የሚበላኝ የነበረው ደርቆ መፈርፈር ጀመረ። እያለ የሆነ እንደዚህ ሻዶ ነገር ማየት ጀመርኩ። እያለ ነጩ እየተገፈፈ ሄደ። ከዛ በኋላ ያው ኖርማል ሆነ። በቃ እንዲህ በሂደት እያለ ጠፋ። የሚያመኝ ነገር የነበረው ምናምን አሁን አይኔን አክኬው እንኳን አላውቅም። እና ይሄን ታምራት አሁን እኔ ባወራው ስለቀመስኩት ስለተደረገልኝ ነው። ምንም እዚህ ጋር መጥቶ ይህን የሚያናግረን ምን አሉ ሊቀሊቃውን ተሞራ አላምረው እባብ እኔ በጣም ነው ፈራው። ሰው ሁሉ ይፈራል። ግን አመጣ ሲባል የሚገልሽ እኮ የሚገለው እባብ እኮ 3% አይሆንም ከመቶ ዓለም ላይ ካሉት እባብ የምንፈራው ሰይጣን እባብን ተጠቅሞ የሰው ልጅን ከእግዚአብሔር ጋር ስላጣላ ዲኤንኤያችን ውስጥ አለ። ሰው እንፈራለን። ሰይጣን ግን ለምን ደግሞ በነገራችን ላይ የቀመሰ ያወራ ስለቀመስኩት ነው ምናምን ያለችው በመቅመስ ነው። የማርያም ታምራቷ የሚታወቀው ጨው ናት። ምንድናት? ቆይ የቀመሰ ይሉናል እየመጡ እሷን ይሄን የሚያውቀው የቀመሳት ነው ይሉናል። አልገባኝ ማለት ምንድነው የምትቀመሰው እሷ? እሺ ኤርሚያስ ሰላም ላንተ ይሁን። ኬት ቤት ያመጣል? እሺ ሌላም ደግሞ ማርያም ድንግል ማርያም ሰላም ላንተ ይሁን። እንዴት ነህ? ደህና ነህ? ሁሉ ሰላም አለ? እግዚአብሔር ይመስገን። ደስ ብሎኛል ድምፅህን ስለሰማሁ። ተባረክ። በውስጥ አውራኝ። ከዚህ በፊት ጠይቄ ያላገኘኝም ጠይቄ አልመለስክልኝም። እሺ አወራለሁ። እሺ የማርያም መንገድ ደግሞ ወላሂ ማርያምን ስለመወዳት ነው የመጣሁት ከናዝሬት ነውና ወደ ናዝሬት እንድሄድ እስቲ የማርያም መንገድ እንድትሰጡኝ። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ ስለ ደግነቷ የድሆች መጠጊያ ስለሆነው ቤቷ ስሟን እየጠራሁ ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለመወዳት ነው። ወላሂ ማርያም ወላሂ ማርያም ስለመወዳት ነው። ወይኔ ጌታዎች ምንድን ነው? ቆይ እኔ ወገን ምን እየተካሄደ ነው? ምን እየተከናወነ ነው? ደግመን እንስሙ እስቲ። ወይ ወላሂ ማርያምን ስለመወዳት ነው የመጣሁት ከናዝሬት ነውና ወደ ናዝሬት እንድሄድ እስቲ የማርያም መንገድ እንድትሰጡኝ። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ ስለ ደግነቷ የድሆች መጠጊያ ስለሆነው ቤቷ ስሟን እየጠራሁ ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለመወዳት ነው። ባልወዳትስ ብርሃነ ሕይወት ማህደረ መለኮት ምልአተ ውዳሴ ሐመልማለ ገነት መዝገበ ብርሃን አክሊለ ንጹሐን ማህደረ ሰላም ቅድስተ ቅዱሳን ምልአተ ፍስሐ ምልአተ ክብር የጅብሪል ቃል ብስራት መንፈሳዊት ሀገር ከኃጢአት አንጽቶ ከፍጥረት አልቆ ክብሯን ከፍ አድርጎ ማዕረጓን ጠብቆ ጸጋዋን አግንኖ አላህ በፈጠራት ማርያምን ባልወዳት ምን አላጎልባት? በስጋዋ ድንግል በመንፈሷ ድንግል ማርያምን ባልወዳት ቆይ ምን አላጎድል? ደግሞ ቀጥራ መምህራን መርጌታ ቀሲስ ሊቀ ሕሩያንን እና አባ ይህይስ እምነቴን ሳትጠይቅ በግቢ በደብሯ መቅደስ ማርያም ሳይለየኝ ፍቅሯ እንዳይነካኝ ክፉ እየተከተለች ተንከባክባ ድንግል ያለአንዳች ክፍያ አስተምራኛለች። ድሮም የማርያም ፈረስ ነው ማርያም መንገድ ስጡኝ፣ የማርያም ብቅል ነው ማርያም የሳመችኝ፣ በማርያም ጣት ታረኩ ማርያም አከመችኝ እያልኩኝ ስላደግኩ ስሟን እየጠራሁ ወላሂ ማርያምን እኔ እወዳታለሁ። ወላሂ ማርያም
ጌታ ማርያም ናት ወይስ ማርያም ነው? ማን ናት? ቆይ አልገባኝም። ስለየትኛው ማርያም ነው የሚያወራው ሰውየው እንዴ? ወገን እሺ እንግዲህ አሁንም እንቀጥላለን። እሺ አመሰግናታለሁ። እችም እንግዲህ እንትን ናት፣ ከሙስሊም ናት። ስማት እንግዲህ አመሰግናታለሁ። ዛሬ ስለሷ እንዳወራ ስለፈቀደችልኝ። የበረሃ ስንቄ ናት። ከመከራ ነው ያወጣችኝ እናቴ። እሷ እንደደገፈችኝ ማንም አልደገፈኝም። ናፍቃኛለች። አንቺ እኮ ልጅሽን አቅፈሽ ነው። እኔም እኮ እናቴ በጣም ናፍቃኛለች። በዛ ላይ አንቺ እኮ ልጅሽን አቅፈሽ ነው። በነገራችን ላይ በደንብ አስተውሉ እሺ። ማርያም ስቲል ነው ኢየሱስን እንታቀፈች ነው ያለችው ማለት ነው። ስለዚህ በስማቸው ኧረ ሳቁ በጌታ ጌታ ምስክሬ። እንደዚህ ነገር ሰሙ ሳቁ። በቃ ሙድ ያዙ ምን ነገር ኧረ በኢየሱስ ክርስቶስ። እሺ አመሰግናታለሁ ዛሬ ስለሷ እንዳወራ ስለፈቀደችልኝ። የበረሃ ስንቄ ናት። ከመከራ ነው ያወጣችኝ እናቴ። ናፍቃኛለች። አንቺ እኮ ልጅሽን አቅፈሽ ነው። እኔም እኮ እናቴ በጣም ናፍቃኛለች። በዛ ላይ ያመመኝ ነው እናቴ። በዛ ላይ ልሞት ነው መሰለኝ ማለት በቃ ከቤተሰብ የተለየች ልሞት ነው ማለት ነው። እኔ ከኬስ ያውቅቼ መሳጥሽ የለኝም፣ ገፍቼ ማመጣው ነገር የለኝም፣ ምንም የለኝም። እኔ አንቺ ታውቂኛለሽ። ተማርሽን ግን ቃል ልስጥሽ ብርሃን፣ እኔ ቃል ልስጥሽ። ቃሌም ደግሞ እምነቴን እቀይራለሁ። ረሂማ አህመድ ይባላል። ረሂማ አህመድ እስከ 18 ዓመት ድረስ ረሂማ አህመድ የተባልኩ ነበረ። ትክክለኛ ወደዚህኛው ደግሞ ወደ ምህረት የመጣሁበት ደግሞ በእርግጠኝነት ቢያንስ 10 ዓመት 12 ዓመት ረሂማ ማለት የራሱ የስሩ ትርጓሜ ምህረት። ወደ ክርስትና ዓለም የመጣሁበት መንገድ በጣም ከባድ ነው፣ ውጣ ውረድ አለው። ተወልጄ ያደኩት ሻሸመኔ ከተማ፣ በተለምዶ ስሙ ሸንኮራ ተራ ይባላል። ወደ 08 ቀበሌ ማለት ነው። ቤተሰቦቼ ሙሉ ቤተሰቦቼ ሙስሊም ናቸው። ለአባቴ 17ኛ ልጅ ለእናቴ 6ኛ ልጅ አግብቶ 17 ልጅ ነው የወለደው አባቴ። የመጨረሻ ልጃቸው ደግሞ ለአባቴ የሀገሬ ልጅ ናት በነገራችን ላይ እንግልና ልጁ የመጨረሻ የመዝጊያ ልጁ ደግሞ እኔ ነኝ። የመጨረሻ ልጅ ነኝ። በጣም ፈጣን ነበርኩ። በጣም ፈጣን በቃ ፍጥነቴ ለነሱ ማያግባባ ፍጥነት ማለት ለቤተሰቤ ማያግባባ ፍጥነት ብዙ ነገሮች ላይ ነበረ የምገኘው። ጓደኞቼ ክርስቲያን ናቸው። መልበስ የምፈልገው አለባበስ ራሱ አለ። አሁን ቤት እንደዚህ ሙስሊሞች የሚለብሱት አለ ከላይ እስከታች የሚለበስ። አንድ ጊዜ አስታውሳለሁ የሰፈር ልጆች ሁሉ አካባቢያችን እንዳለ ሁሉም አንድ ላይ እንደዛ ተለብሶ ነበር። እኔ ብቻ ነበር የቀረሁት። የእንትና ልጅ ለበሰች ምን አለበት ብትለብሺ፣ የእንትና ልጅ ለበሰች ምን አለበት ብትለብሺ የሚል ጫና ቤት ውስጥ ሲመጣ ለእናቴ ብዬ ለበስኩት። 5 ቀን የለበስኩ በቃ ይቅርብኝ ብዬ አወለቅኩኝ። እንዴት ሴት ልጅ ጅልባብ ለብሳ ተመልሳ እንዴት ታወልቃለች? ከላዩ ላይ ያስገባቸውን ኒዕማ ይባላል ምንድነው በረከት እንደማለት ነው። እንዴት ታውልቃ ትጥላለች? እንዴት ታውልቃለች ብላ በቃ ከምነግርህ በላይ ከቤተሰብ ጋር መስማማት ጠፋ፣ እናቴ ጭምር። ከዛ ምን አይነት ልጅ የሆንኩኝ ማደግ ጀመርኩኝ። ቤተሰብ እንደውም አንድ ጊዜ ተገኝቼ ነው እንዴ ማለት ተጥዬ እኔ ወይንም የሰው ልጅ ነኝ እንዴ እኔ የሌላ ሰው ልጅ ነኝ እንዴ እና ወንድሞቼ እንደዚህ ጫና የሚያደርሱብኝ ወይም ዝም ብሎ መመታት ምንድን ነው? የሰው ልጅ ዝም ብሎ ሲመታ አህያ የሆነ ይሰማዋል። እኔ ያ እውነት እንደዛ ነው እየተሰማኝ። ጭራሽ ጠላቸው ጀመር። ጥላቻ ነው እንጂ እንዴት ነው ወንድም መከታ ምናምን የሚባል ነገር እያስጠላኝ መጣ። ቤተሰቦች በጣም ሀብታም ናቸው። አባቴ በጣም የታወቀ ሰው ነው ሻሸመኔ ውስጥ። የገንዘብ ችግር ምናምን የለም፣ ሙሉ ነው፣ ህይወታችን ሙሉ ነው። እዚህ መስማማ አልቻልኩም ከቤተሰቦቼ ጋር እና ራሴን ማወቅ አለብኝ፣ ራሴን መቻል አለብኝ። በቃ ገንዘብ የማገኝበት መንገድ፣ ስራ የማገኝበት መንገድ መጥፋት ብዬ ምክንያቱም ሁሌ ዱላ። ከዛ ምን አይነት ነገር ውስጥ ገባል?
ሻሸመኔ ሚካኤል ቤተክርስቲያን ፊት ለፊት እስር ቤት አለ። ፖሊስ ጣቢያውና ሚካኤል ግድግዳ ናቸው፣ ግድግዳ ናቸው። ቅዳሴ ይሰማል፣ ዝማሬ ይሰማል፣ ሁሉ ነገር እንደ ውጭ ላይ ወተን ፋስ ስትናፈስ ሚካኤል ይሄ ከእናንተ ቢቀጥሉ እዛ ሆኜ በሺሻ የታሰሩ ምን የታሰሩ ይመጣሉ። እኔ ምንም አልደረግም፣ ምግብ ይመጣሉ በላለው። ከዛ እዛ ቁጭ ብዬ ውጭ ላይ በረንዳ ላይ ቁጭ ብዬ ስወጣ ቅዳሴ አለ፣ ዝማሬ አለ። ምክንያት ስላለው እኮ ነው እዛ ጋር ያስገባኝ። በቴሌ ያድሮ ጥፋት አልነበረ። አሁን ላይ እኮ በጣም ደስ አለኝ። ለካ ስለፈለገኝ ከልጅነት ተጠምቀው እስካሁን እስካሉበት እምነት ውስጥ ስላደጉበት ቀለል አድርገው የሚያዩ ሰዎች አሉ። ለእኔ ግን እንዴት ነው ነፍስን ከውስጥ የሚፈነቅል ስሜት ነው የሚሰማኝ የነበረው። በዛ ሰዓት በጣም ናፍቀው ነበር እዛ ግቢ መግባት። በጣም ሚካኤል ሲባል ቅዱስ ሚካኤል ሲባል እንዴት ነው እኔ በአእምሮ የምስለው አለ እንደዚህ ምስል አድኖን አይቼው ምናምን እየሰማሁኝ ደስ ይለኛል፣ እየሰማሁ በጣም ደስ ይለኛል። ከዛ ቆይ አንድ ቀን እዚህ ቤተክርስቲያን ገብቼማ አየዋለሁ፣ ቆይ አየዋለሁ፣ ማየቴማ አይቀርም እያልኩ ዝም ብዬ ለራሴ እነግረዋለሁ፣ ዝም ብዬ። ከዛ ያኔ አንድ ሳምንት ቁጭ አልኩ፣ ሰላም ሆኜ ከዛ ወጣሁ። እኔ የምፈልገው እንደዚህ አይነት ነገር ነው እንዴ አልኩኝ። የምፈልገው ይሄ ማለት የምፈልገው ነገር አለ እንዴ? እኔ እርግጥ ያለ ቦታ ነው፣ ያ እስር ቤት ያስጠላል፣ ግን ለእኔ ደግሞ እርግጥ ያለ ቦታ ነው። በቃ የተመቸኝ ቦታ ነው። እበላለሁ፣ እጠጣለሁ፣ ጥሩ ድምፅ ሰምበት ተረጋግቼ ቤት ሄድኩኝ፣ ገባሁኝ። ከዛ ምን ተፈጠረ? መታው ተፈጠረ። መታው ስልህ የት ሄድሽ፣ የት ገባሽ፣ የት ወጣሽ፣ ምን አደረግሽ? ቀረ ዝም ረጭ አለ ቤቱ ማለት ነው። ሄጅ የቴን እኔ መሄድ እፈልጋለሁ። ወዴት ነው የምትሄጂው? ወደ ሱዳን። ወደ ሱዳን ነው መሄድ የምፈልገው። ከዛ ምንም አይነት ጥያቄ በዛ ሰዓት አልጠየቀችኝም። ለምን እንዴት ምናምን ተይ እባክሽ ምናምን አልተባልኩም። መሄድ ነው የምትፈልጊው? አዎ እሺ በቃ ሰዎቹን አገናኘኛለች። ከዛ በኋላ አገናኘዋል። ትንሽ ገፋ አድርጎ እንደ ሱዳን ደላላ ሰጥቶ ተመለሰ። ሄድን በቃ ከነሱ ጋር። በጣም ከባድ መንገድ ነበር ለኔ። ማታ ሌሊቱን ሙሉ ስንጓዝ እናድራለን፣ ከኋላም ይቀራል። ከዛ እየተገፋን እየሄድን በቃ ምንም እዛች የሱዳን በረሃ ድንበር ላይ ማለት በረሃ ላይ 15 ቀን 16 ቀን ቆየ። በዛ ውስጥ ሁሉ ያለው እኔ ሙስሊም ነኝ፣ እስልምና ውስጥ ነው ያለው። ሰግዳለሁ በስርዓት ሰግድ። ከዛ ቤት ዓርብ ዕለት ነው አስታውሳለሁ። እነሱ ወደ ፕሮግራማቸው ሲሄዱ ከነኔ የገባሁበት ቤት ይሄ ነው፣ ግቢያቸው ይሄ ነው። እዚህኛው ግቢ ደግሞ የራሳቸው ግቢ ይሆናል አቅም ባዶ ነው። በዛኛው በር ከፍቼ ወጥቼ ምንም አልያዝኩም። ሁሉ ነገሬን ደግሞ እዛ ቤት ጥዬ ነው ይዤ የሄድኩት። ልብስ ማለት ነው የተሰጠኝ የስራ ልብስ ተብሎ የተሰጠኝ ዩኒፎርምም አላቸው እነሱ። ወጥቼ ቀጥታ ትንሽ መኪና አለች አምጃት ትባላለች፣ እዛ ስር ገብቼ ሱቅ ቀደም ወሰደኝ። ያስፈርቻለሁ ግን ከዛች ጋር ስሄድና ዞር ዞር ብዬ ማንም ሰው እንዳላየኝ ሳቅ ፍርሃቴን ያስወገድኩት። ቀጥታ ዴም ሱቅ ውስጥ ሱቅ ላይ ወስዶ አቆመ። ከዛ ሱቅ ነው የአበሻ ሱቆች አሉ፣ ብር የሚልኩ ምናምን ምናልባት በርበሬ ሽሮ ምናምን ይሸጡ ማለት ነው። እዛ ጋር ልክ ሳይ የአበሻ ጽሑፍ አየሁ። በቃ ትክክለኛ ቦታ ነው የመጣሁት ማለት ነው። ይሄ የአበሻ መኖሪያ ነው፣ መውረድ አለብኝ አለ። ሳይ የጽፈኝ ጽሑፍ ያለበት አውርደኛ አልኩትና ውስጥ የክርስትና ህይወት የሚጀምረው እንግዲህ አሁን ነው። እንዳልኩ ቤት ተከራይቼ እየኖርኩ ነው አልኩ። የሆነ ጊዜ ዝም ብሎ ሆዴ ውስጥ የሚንቀሳቀስ ነገር ያለ ይመስለኛል። በጣም ነው የሚያመኝ። ምንም ማለት በቃ እየሰገድኩም ጸሎትም እያደረኩ ምንም ብለው ምንም ያ ነገር ሊጠፋልኝ አልቻለም። ከሰው ጋርም ያለኝ ግብብነቴ ሊስተካከል አልቻለም። ኑሮዬም ሊስተካከል አልቻለም፣ ሊለወጥ አልቻለም። ወዴት እያመራሁ እንደሆነ ለራሴ ግራ የገባው ሰው ሕክምና መሄድ አለብኝ ማለት ነው። በቃ ይሄ ተነስቼ ሕክምና ሄዳለሁ። ሕክምና ሄጄ አልትራሳውንድ ነው ያየኝና ሰውየው የሽንት መሽኛ ነገር እኔ አላውቅም። በዛ ሰዓት ነው ለመናገር ምንድን ነው ምን ማለት እንዴት እንደዚህ አይነት ነገር ሆነ አናውቅም፣ ግን እንደዚህ አይነት ነገር ይታየናል። ስለዚህ ይህንን ነገር ማስወገድ አለብን። የማላውቀው በሽታ ጭራሽ ደግሞ ኦፕራሲዮን ተደርጎ የሚወጣ በሽታ በቃ አሁንማ ልሞት ነው። ለዛውም ደግሞ ውጭ ሀገር ነው የማውቀው። የሆነ ነገር ሲያደርጉ ኮላሊትም የሆነች ነገርም በዛው የሚወስዱት ያንን ነው እኔ የምሰማው የማውቀው። በቃ ህይወቴ ማለፉ ነው። በቃ ይህን በሽታ ያመጣብኝማ ልሞት ነው። በቃ የመጨረሻዬ ነው። ወደ ቤት የመጣው
ወደ ቤት መጥቼ ከራሴ ጋር ንግግር ጀመርኩኝ። ምንድነው እሺ ምን ላድርግ ልመለስ? እዛ ውስጥ እያለሁኝ ግቢያችን ውስጥ ተከራይተው አንድ ግቢ የተከራየን የምንኖራቸው ግቢያችን ውስጥ ተከራይተው የሚኖሩ ልጆች አሉ ሴቶች እና የአንደኛዋ እርጉዝ ሆና ወልዳ ሌላ ቦታ ነበረች። ክርስትናቸውን ሊያስነሱኝ ያ ግቢ ይመጣሉ። ያቺ ክርስትና አንሿም እስከነ ልጇ እኛ ቤት ይመጣሉ። ከዛ ምን ይላሉ? ግቢው ዝግጅት አለ፣ ምግብ እናዘጋጃለን፣ ምን እንላለን፣ ታግዥናለሽ አሉ ሲሉኝ እኔ እንዲሁ ቀርቦ ከሰው ጋር መግባባት ትንሽ የተናገርኩት ነገር የሚገንብኝ ነበር እውነት ለመናገር እና የሆነች ነገር ላይ ተሳትፌ ወደ ቤት የገባው። ከዛ ልጅቷ ቀርበኝ ምን ሆነሽ ነው? ምንድነው ችግርሽ? ብዙ ጊዜ ያናግርሻለሁ እያልኩኝ ፈራሻለሁ። ምንድነው እስቲ ንገሪኝ አጫውቺኝ ትለኛለች። እኔ ያመኝ ነው እንደዚህ ብለውኛል። ይህንን ነገር ደግሞ ማድረግ በጣም ነው የፈራሁት። በምን አይነት መንገድ እንደምንድን አላውቅም። በጣም ፈርዝ ያለችኝ ሐሙስ፣ አርብ፣ ቅዳሜ ውለን እሑድ ቀን ክርስትና ነው ይሻላል። አሁን በቃ ከኛ ጋር ተግባቢ ሰው አይደለሽ እንዴ? ምንድነው ከሰው ጋር የሚያደርግሽ? እሺ ብዬ የተግባባው እየተሰራ ምን እያለ አይደርስ የለ እሑድ ቀን ደረሰ። አንድ መድኃኒዓለም ነው ያለው አላውቅም አሁን ከተጨመረ። እዛ መድኃኒዓለም ቤተክርስቲያን ቅዳሜ፣ እሑድ፣ አርብ ጠዋት ሁሉ ጊዜ ቡና እየተፈላ አካባቢው ላይ ሀበሾች እዛ ይገናኛሉ። እዛ የሚሰበሰቡት በተለይ በዓል ሲሆን እዛ ነው የሚሰበሰቡት። ሰንበት ነው በዓል ነው። እዛ እንደውም አንቺ ብዙ ሀበሾች ነው ያሉት። እኛ አስቀድሰን ጨርሰን አስቆርበን እስከምንወጣ ድረስ እዛ ሻይ እየጠጣሽ የተጫወትሽ ተጠብቂናለሽ። በስደተኛ ሂሳብ እዛ ሄደን ተጫውተን አንቺ ተጫውተሽ እኛ ፕሮግራማችንን ጨርሰን እንመጣለን። ደግሞ ቤት ያለን ፕሮግራማችንን እናስተካክላለን። እሺ ላስብ ብዬ ገብቼ አደርን። ጠዋት ሳየው ግቢ ውስጥ ማንም ላይኖር ነው። እነሱ ልጃቸውን ይዘው ሌሎቹም አሉ አብረው ተያይዘው ወደዛ ገቡ። እኔ ደግሞ ውጭ ላይ ናትና እንትን 4x4 ያለች ድንጋይ ላይ ቁጭ አልኩኝ። ውጭ ነው ቅዳሴ ነው ጠዋት ብርድ ነው በጣም እና ቁጭ ብዬ እንደዚህ እጄን በሆዴ እንደዚህ አጥፌ ነው ለብሼ ሄድኩትኝ። ኢባያ ነው ኢባያና ሻርብ ተጠምጥሜ ነው ሄድኩትኝና ቁጭ አልኩኝ። ሁሉም ሳያቸው በጣም ያምራሉ። የለበሱት ልብስ ያምራል። ችግር ያለበት ሰው እኔ ብቻ ነኝ የታየኝ። ጫማቸው ያምራል፣ ልብሳቸው ያምራል፣ ፀጉራቸውን ተሰርተዋል። እንዴ እዚህ ሀገር እየሰሩ ነው እንዴ እንደዚህ ያማረባቸው? ለምንድን ታዲያ እኔ ያላማረብኝ? ለምንድን ነው እኔ ታዲያ እንትን ያላልኩትኝ? ከእነሱ የተለየው ለምንድን? የከተማ ልጅ ነኝ። ለምንድን ነው እንደዚህ ሆንኩት ብዬ ከራሴ ጋር እዛው ቁጭ ብዬ ከዛ ይጣላውኝ ይጣላ የቅዳሴ ድምፅ በፊትም ሰምቼው አውቃለሁ። ይበልጥ ደግሞ የሰማሁት የዛን ቀን ያሳዝናል። አንጀት ውስጥ ይገባል። እውነት ለመናገር አንጀቴ ዝም ብሎ ይገለባበጣል። እንዴት ነው እናት ከልጇ የተለየች ስትሆን ግልፍት ይለብኛል ሰዎች። ከዛ ሳላስበው ለካ እንደዚህ ጎንበስ ብዬ እንባዬ እየፈሰሳል። እያለቀስኩ ቅዳሴውን እየሰማሁ እያለቀስኩ በቃ ዝም ብሎ ነው እንባዬ የሚፈሰው። ከዛ ድንገት እግዚኦ ይባላል። እግዚኦ ማርነ ክርስቶስ ይባል። ግማሹ የተቀመጠ ነው ምን ያለ ነው። ሁሉም ሰው ቆሞ አያስቀድስም ውጭ ሲኮን። ከዛ ሁሉም ሰው ብድግ ብሎ ሲቆም እኔ ብቻ ነኝ ቁጭ ብዬ ያለሁት። ለምንድን ነው የቆሙት ብዬ ብድግ ብዬ ተነስቼ አብሬያቸው እግዚኦ ማርነ ክርስቶስ ሲባል ሁሉም እግዚኦ ማርነ ክርስቶሳቸውን ተጨርሰው በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ጎንበስ ብዬ እዛው ቀረው። ከዛ የካህኑ የሚናገረው እንትን እውነት ውስጤን እንዴት ነው በቃ ውስጤ የሆነ ነገር አለና ለማውጣት ስለነበረብኝ ስቅስቅ ብዬ አልቅሼ አወጣሁት። ከዛ እነሱ እንትን እያሉ ብድግ ብዬ ተነስቼ ቀጥ ብዬ ቤተክርስቲያን ግቢ ውስጥ ገብቼ እንዲህ ስዞር አቡነ አረጋዊ ያለ ምስል አድኖ ማለት ነው። በዛኛው በኩል ስዞር መድኃኒዓለም አለ ራሱ። እንዲህ ዞሬ ስመጣ ማርያም አለች። ከዛ እናት ከልጇ ታቅፋ ነው ያየኋት። እናቴ ናፍቃኝ ነበር እውነት ለመናገር እና አቅፋት ስላየኋት በጣም እናቴ ስለናፈቀችኝ እኔ ሌላ ምንም አልነበረም። ከዛ እናቴ አልኩ። በጣም ተሰማኝ እውነት እናቴ ናፍቃኛለች። አንቺ እኮ ልጅሽን አቅፈሽ ነው። እኔም እኮ እናቴ በጣም ናፍቃኛለች። በዛ ላይ ያመመኝ ነው እናቴ። በዛ ላይ ልሞት ነው መሰለኝ ማለት በቃ ከቤተሰቤ ተለይቼ ልሞት ነው ማለት ነው። እኔ ስደተኛ እኛ ቤት እኮ ችግር የለም አልኳት። እኛ ቤተሰብ ምንም ችግር የለም፣ ግን ከዛ ውስጥ ወጥቼ እኔ እዚህ ጋር ልሞት ነው በቃ መብራል። ከዛ ብድግ ብዬ እንዲህ ነው ጫማዬን ውልቅ አደረኩኝና የተጨመጠ ጫማ አለ። ብድግ ብዬ ሄድኩኝ፣ አጠገቧ ቆምኩኝ። እኔ አልኳት ቃሉ ይሄ ነው ሲሉ ሰምቻለሁ። ደርሶልኝ ስለታስገባው ሲባል አውቃለሁ። የሰፈር ሰው ሲል ሰማለሁ። ደርሶልኝ ስለተሰጠው ይላል ሁሉም ሰው። ስለት ሲሉ ሰምቻለሁ። አደረግኩ ሲሉ ሰምቻለሁ።
እውነት አንቺ ለኔ ካደረግሽልኝ፣ እውነት አንቺ ለኔ ከማርሽ፣ እውነት አሁን እንደዚህ ያለ እየተባልኩ ነው። ያንን መደረግ አልችልም። ለምን እፈራለሁ? በጣም ፈራለች ነው። እፈራለሁ። እውነት መዳን ነው የምፈልገው። እነሱ ያሉትን እኔ ፈርቼ